እሺ ያው ወደ ዛሬው ርዕስ እንግባና እንመለስ። ወደ ዛሬው ርዕሳችን ሙስሊሞች በተቻለ መጠን ሳትዋሹ ሃይማኖታችሁን ለማስረዳት ሞክሩ። ለምንጠይቃችሁ ጥያቄ ደግሞ እንዲሁ እናንተ ሳትዋሹ በመረጃ በማስረጃ ማውራት እንችላለን። ቤታችን ሁሌም ኦፕን ስለሆነ ማለት ነው። ቶፒካችን ምንድን ነው? ቁርአን የቀደሙት መጽሐፍቶችን ያረጋግጣል ነው። ቁርአን የቀደሙ መጽሐፍቶችን ማለትም ቀድሞ የወረዱት መጽሐፍቶች እንደ ኢንጅልና ተውራት የመሳሰሉትን እንደሚያረጋግጥ የእነሱን እውነተኝነት ደጋግሞ በጣም አንድ ቦታ አይደለም፣ ሁለት ቦታ አይደለም፣ ሶስት ቦታ አይደለም፣ እጅግ በጣም በተደጋጋሚ ቦታዎች ላይ እነዛ መጽሐፍት እውነተኛ መጽሐፍት እንደሆኑ ያረጋግጣል። እነዛ መጽሐፍቶች እንግዲህ በጊዜው ሙሐመድ በነበረበት ሰዓት ያሉ መጽሐፍቶች እንደሆኑም እንዲሁ ደጋግሞ ብዙ ቦታዎች ላይ ይናገራል። ስለዚህ እነዛ መጽሐፍቶች እንግዲህ እውነተኞች ከሆኑ እነዛ መጽሐፍቶች ዞር ብለን ስንመለከታቸው ምንድነው እጅግ በጣም ብዙ ከቁርአን የተለያዩ ሀሳቦችን የሚጋጩ ሀሳቦችን ያስቀምጣል። ማለትም ለምሳሌ በቀላሉ የክርስቶስ ኢየሱስን ስቅለት ቁርአን ይክዳል። ነገር ግን የቀደሙ መጽሐፍቶች እውነተኛ ስለሆኑ እነዛን ዞር ብለን ስናያቸው ደግሞ የቀደሙት መጽሐፍቶች ክርስቶስ ኢየሱስ እንደተሰቀለ የሚናገር መጽሐፍ ነው። ስለዚህ ምንድነው ሙስሊሞች ይሄ ኦኬ አይ ቲንክ ይሰማል አይደል? ወይ ማይክ ጥሩ አይደለም መሰለኝ። ሲቀጥል እስኪ ትሰማለህ? ኤሬስ ያ ምንድነው እሱ መጽሐፍ ቁርአን ደጋግሞ ክሌም የሚያደርጋቸው ነገሮች አሉ። አንደኛ የቀደሙትን መጽሐፍቶች ተከተሉ የሚል ክሌም አለው። ቁርአን የቀደሙ መጽሐፍቶችን እመኑበት ብቻ አይደለም ስሩበት ይላል። ካልሰራችሁበት ምንም አይደላችሁም ይላል። ሁለተኛ የቀደሙ መጽሐፍቶችን እመኑበት ስሩበት ካለ በኋላ ሁለተኛ ቁርአን ራሱ ደግሞ የቀደሙትን መጽሐፍቶች የሚያረጋግጥ ነው ይላል። ኮንፈርሜሽን ተቀደሙት ጋር ተስማሚ ተመሳሳይ ነው የሚል ጥቅሶች አሉት። ተቀደሙት ጋር የሚስማማ ተመሳሳይነት ያለው እንደሆነ። ሶስተኛ በቀደሙት መጽሐፍቶች ፍረዱ የሚል አስተምሮ ይዟል። እመኑበት ወይንም ስሩበት። ቁርአን ከቀደሙ መጽሐፍቶች ጋር የሚስማማ ነው ወይንም ደግሞ ኮንፊርም የሚያደርግ ነው። በቀደሙት መጽሐፍቶች ፍረዱ። እነኚህ ነገሮች ይዟል። እነኚህ ሶስቱ ነገሮች ደግሞ ግጭት ከሚለው ጋር ወይንም ደግሞ የቀደሙት መጽሐፍቶች ተበርዟል ከሚለው ጋር በፍጹም አብረው የማይሄዱ ናቸው፣ ሊስማሙ ማይችሉ ናቸው። ሰንበዲ መጥቶ የቀደሙት መጽሐፍቶች ተበርዟል የሚል ከሆነ ከነኚህ ከሶስቱ የቁርአን ክፍሎች ጋር ይጋጫል። በደንብ አስተውሉ። እመኑባቸው ስሩባቸው ከሚለው ጋር አንድ መጽሐፍ ከተበረዘ በኋላ የቀድሞ መጽሐፍ ከተበረዘ ወይንም ደግሞ ውሸት ተቀላቀለበትና ከጠፋ እመንበት ስራበት ልትባል አትችልም። እመንበት ከተባልክ ያ መጽሐፍ የተበረዘ ከሆነ እመንበት ስራበት ተብለሃል። በተበረዘ ነገር እንዴት ነው የምታምነው? በተበረዘ ነገር እንዴት ነው የምትሰራው? የሆነ ብርጭቆ ውሃ ውስጥ ያ ብርጭቆ ውሃ አያት ወይንም እናት ነች የሰጠች። ያንን ብርጭቆ ውሃ ጠጣበት ከተባልክ በኋላ ብርጭቆ ውስጥ ውሃ ውስጥ መርዝ ገብቷል ብትባል ምን ማለት ነው? ወይን አጠጣው ነው መባል ያለበት መርዝ ከገባበት። ማለትም ብርዘት ማለት የተበረዘ ማለት የፈጣሪ ቃል ምትለው ስተት ገብቷል ማለት መርዝ ነው ማለት ነው። ቶክሲክ ሆኗል፣ ተመርዟል። ከተመረዘ በኋላ ጠጣው ልትባል አትችልም። አልጠጣውም ብለህ ካልክ ተፈጣሪ ጋር የምትጣላው የፈጣሪን ትእዛዝ ነው የጣስከው ማለት ነው። ጠጣ እያለህ ወይንም ደግሞ እመንበት ስራበት እያለህ ነው አላምንበትም አልሰራበትም ካልክ ከፈጣሪ ጋር ልትጣላ ነው። ጋነም ይወረውረሃል ማለት ነው። ጋነም ይከተሃል። የግዴታ ጋነም እንዳይከትህ የፈጣሪን ቃል ማጠበቅ አለብህ። ምን ብለህ አምንበታለሁ ሰራበታለሁ ማለት አለብህ። ማመን ብቻ ሳይሆን ጥቅሶቹን እናያለን። ካልሰራችሁበት ይላል ምንም ናችሁ ነው የሚለው። ማመን በራሱ በቂ አይደለም። አምነህበት ልሰራበት ይገባል ይላል። የትኛው የቀደመው መጽሐፍ በአንድም በአላህ መጽሐፍት ውስጥ ላናለያይ በተመሳሳይ ልናምን ግዴታ ነው በሉ ይላል። ማመን አለባችሁ ነው ሳታለያዩ። ኦራይት። ስለዚህ ሳላለያይ ከቁርአን ጋር ማመን ከሆነ ያኛው መርዝ ገብቶበታል ደግሞ መልሰህ አንተ ምትል ከሆነ
ኦኬ እመንበት ካለህ ሰውዬ ጋር እየተጣላህ ነው። እመንበት ካለህ አምላኬ ከምትለው ጋር እየተጣላህ ይሆናል ማለት ነው። ሁለተኛ ኮንፈርሜሽን ወይንም ደግሞ ይሄ አሁን ይዤ የመጣሁት አንተ ጋር ካለው ጋር የሚስማማ ነው፣ ኮንፊርም የሚያደርግ ነው፣ የሚያረጋግጥ ነው ካልኩ በኋላ ሉክ እኔ ጋር 100 ብር አለ፣ እናንተ ጋር 100 ብር አለ። የእኔ 100 ብር ከእናንተ 100 ብር መልኩ ይለያያል? ሊለያይ አይችልም። ምክንያቱም ተመሳሳይ የአንድ ሀገር ኖት ከያዝን የእኔም 100 ብር ነው፣ የእናንተ 100 ብር ነው። እኔም 100 ብር አለኝ፣ እኔም 100 ብር አለኝ። ተመሳሳይ ድፍን ኖት 100 ብር አለን ስል ኖ የአንተ ኖት 100 ብሩ ፎርጅድ ነው ከተባለ የአንተ 100 ብር አይደለም። በቃ ፎርጅድ ከሆነ የአንተ 100 ብር አይሆንም። ልብ በሉ፣ የአንተ ጋር ያለው 100 ብር ፎርጅድ ከሆነ የአንተ ከኔ ጋር ምንም እንኳን የመመሳሰል ከለር ቢኖርም ፎርጅድ ከሆነ የአንተ ገንዘብ ምን ሊሆን አይችልም? ሊሰራበት አይችልም፣ ሊሰራ አይችልም። ሎክ የአንተ 100 ብር ይሰራል፣ የኔም 100 ብር ይሰራል። የአንተ 100 ብር ነው፣ የኔም 100 ብር ነው። ዋጋው እኩል ነው፣ እኩል ይገዛል ከተባለ በኋላ የአንተ ፌክ ነው ማለት አይቻልም። ፌክ ነው ማለት አይቻልም። ወይንም ደግሞ የአንተ ተበርዟል ማለት አይቻልም። እኩል ቫሊዩ ካለው ሁለቱም ሳታለያዩ እኩል እመኑበት ከተባለ የአንተንም 100 ብር እንደኔው ነው ብዬ ካመንኩበት በኋላ አይ የአንተ ተበርዟል የአንተ ልል አልችልም ማለት ነው። ሁለተኛው መስፈርት ማለት ነው። ሶስተኛው ደግሞ ምንድነው? እሱ ፍረዱበት ይላል። ያንን ገንዘብ እዘህ ነው ሌላውን ምዳኘው። ያንን 100 ብር እዘህ ከዛ 100 ብር ጋር ተቃራኒ የሚመጣ ሐሰት ነው ትላለህ። ምክንያቱም በዛ 100 ብር እንድፈርድ ስልጣን ስለሰጠ ከዛ 100 ብር የተለየ ነገር ከመጣ የተለየ ነገር ካለ ምን ታደርጋለህ ማለት ነው? ፍርድ ትሰጣለህ። ይሄንን ቁርአን ስልጣኑን ይሰጣል። በዚህ ምክንያት ቁርአን አጣብቂኝ ውስጥ ይገባል። ቁርአን አጣብቂኝ ውስጥ ይገባል። አንደኛ እንዴት ነው አጣብቂኝ ውስጥ የሚገባው? አንደኛ ቁርአን የቀደሙ መጽሐፍቶችን ማረጋገጡ ብቻ ሳይሆን እመኑበት ማለቱ ብቻ ሳይሆን ስሩበት ማለቱ ብቻ ሳይሆን ፍረዱበት በማለቱ ቁርአንና መጽሐፍ ቅዱስን እኩል እንድናያቸው ወይንም ደግሞ ፓራላል እንድናያቸው እንዳልተበረዙ ነገረን ማለት ነው። እንዳልተበረዙ ከነገረን በኋላ አስተምሮታቸውን ስናይ ግን ይጋጫሉ። ቁርአን ለምሳሌ ክርስቲያን ባነሳው መሰረት ቁርአን የክርስቶስን ስዕለት አይቀበልም። መጽሐፍ ቅዱስ ደግሞ በግልጽ ክርስቶስ እንደተሰቀለ ይናገራል። ቁርአን መጽሐፍ ቅዱስ ትክክል ነው ብሎናል። ነገር ግን ክርስቶስ ደግሞ መጽሐፍ ቅዱሱ ደግሞ ምን ይለናል? የክርስቶስን ስቅለት የሚቃወም ካለ እሱ ሐሰተኛ አስተምሮ ነው ይለናል። ቁርአን ደግሞ ይቃወማል። በዚህም መሰረት እስልምና ወይንም ደግሞ ቁርአን ስህተት ይሆናል ማለት ነው። መጽሐፍ ቅዱስ ተበረዘም አልተበረዘም አሁን ቁርአን በዚህ አጣብቂኝ መሰረት ስህተት ይሆናል። አንደኛ ካልተበረዘ መጽሐፍ ቅዱስና ቁርአን ተመሳሳይ ሚሴጅ መያዝ አለባቸው። ተመሳሳይ ሚሴጅ ከሌላቸው ወይንም ተመሳሳይ መልእክት ከሌላቸው ተተጋጩ። ቁርአኑ መጽሐፍ ቅዱስ ትክክል ነው ስላለ ስናይ ደግሞ ውስጣቸው ተቃራኒ ስለሆኑ ቁርአኑ ዋሽቷል ማለት ነው። መጽሐፍ ቅዱሱና እኔ ተመሳሳይ ነን ማለቱ ቁርአኑ ስህተት ይሆናል። መጽሐፍ ቅዱስ ከተበረዘስ ቁርአኑ ምን ብሏል? በመጽሐፍ ቅዱሱ ተመሩ፣ ስሩበት፣ ፍረዱበት ብሏል። መጽሐፍ ቅዱሱ የተበረዘ ከሆነ በተበረዘ መጽሐፍ ምን በሉ ብሏል ማለት ነው? እመኑ፣ ስሩበት፣ ፍረዱበት ብሏል ማለት ነው። አሁንም ምን ይሆናል ማለት ነው? ቁርአኑ ስህተት ይሆናል። ምክንያቱም በተበረዘ ነገር ምንድን ነው የምፈርደው? ምንም ነገር ብፈርድ ትክክል ትሆናለህ ማለት ነው። በተሳሳተ መጽሐፍ እንድፈርድ ስልጣን ሰጠህ ማለት ነው። መጽሐፉ ተበረዘም አልተበረዘም አጣብቂኝ ውስጥ ይገባል። ለዚህ አርጉመንት ሙስሊሞች ይዘው የሚመጡት አንድ ነገር አለ። እሱ ምንድነው? እሱ እናምንበታለን። ያ ግን ማለት በፊት የተወረደው ከፊሉን እናምናለን፣ ከፊሉን አናምንም፣ ውሸት ገብቶበታል፣ መርጠን እናምንበታለን የሚል አርጉመንት ይዘው ይመጣሉ። አንድ ጥቅስ ብዙ አይደለም፣ አንድ ጥቅስ ከቁርአን ውስጥ ከፊሉን እመኑበት፣ ከፊሉን ግን አትመኑ፣ ከፊሉ እውነት አለው፣ ከፊሉ ግን ስህተት ነው የሚል አንድ ጥቅስ ከቁርአንም ከሐዲስም የለም። በተቃራኒው ግን ዲፌንድ ላድርግልህ። እኔ አሁን በቃ ቶፒክ ላይ አውራ። እሺ ትቀጥላለህ። በተቃራኒው ግን ከፊሉን እናምናለን፣ ከፊሉን አናምንም
የሚሉትን በግልጽ ቁርአኑ ምን ይላቸዋል? ካዲ ይላቸዋል። በከፊል እናምናለን በከፊል አናምንም ካሉ ማለት ነው። በከፊል አምነው በከፊል ማያምኑ ከሆነ በግልጽ ቁርአኑ ካዲ ያደርጋቸዋል። ስለዚህ ምን ማድረግ አለባቸው ማለት ነው? ሙስሊሞች ነሰሰርሊ በሙላት በተመሳሳይ ሳያከፍሉ ሳያለያዩ ማመን ግድ ይላቸዋል ማለት ነው። እና አንድም ቦታ ላይ አንድ ጥቅስ እንኳን ወንጌል ሎክ መጽሐፍ ቅዱስ ወንጌልና ተውራት ለሁለት ጭፍሮች ተሰጥቷል ተብሎ ይታመናል። ሱራ 6 157 እንደዚህ አካባቢ ላይ ተውራት ለአይሁዶች ኢንጂል ለክርስቲያኖች ተብሎ ይታመናል። የመጽሐፉ ሰዎች እነሱን ናቸው የሚላቸው ሁለቱ ጭፍሮች ብሎ ያስቀምጣቸዋል ቁርአኑ። አንድም ጥቅስ በማያሻማ በማያወላውል ሁኔታ ኢንጂል ተበርዟል የሚል ሎክ ኢንጂል ተበርዟል የሚል አንድ ጥቅስ የለም። አንድ ጥቅስ ስሩበት፣ ፍረዱበት፣ ተመሩበት ወይንም ደግሞ ቁርአን ከሱ ጋር ሊስማማ ነው የመጣ የሚል ግን በቃኝ እስክትሉ ጥቅስ ሰጣችኋለሁ። አንድ ጥቅስ ቁርአን ውስጥ ሎክ አንድ ጥቅስ ቁርአን ውስጥ ኢንጂል ተበርዟል የሚል የለም። ሁለተኛ በስኮላሮቹ ደረጃ በዚህ ጉዳይ ላይ እንዲህ ነው ያሉት። አንዳንዶቹ እስከ ቂያማ ድረስ ተበርዟል ማለት አይቻልም፣ አልተበረዘም። ታዋቂ የሚባሉት አይ ቲንክ በ10ኛው ሴንቸሪ ላይ ማነው ስሙ ጠፋኝ፣ እሱ የተነሳው ነው ሞር ሲያየው መጽሐፍ ቅዱስና ቁርአንን ሲያይ ግጭት መኖሩን ሲያይ እሱ ነው ሞር መጽሐፍ ቅዱስ ተበርዟል ማለት አለብን የሚል አርጉመንት የመጀመሪያ የመሰረተው እሱን 10ኛው ሴንቸሪ ላይ አካባቢ ማለት ነው ከመሐመድ ሞት ኦልሞስት ከ400 ምናምን ዓመት በኋላ ማለት ነው። ከዛ የዘለለ ግን ምንድነው በስኮላሮቹ ዘንድ ሁሉም የራሳቸውን አስቀምጠዋል። ተበርዟል አልተበረዘም፣ ተበርዟል አልተበረዘም የየራሳቸውን እንትን ብለዋል። ሚያዳላው ግን ሎክ ለምሳሌ ኢብን ከሲር ሁለቱንም አስቀምጦታል። ኢብኑ ተሚያ እስከ ቂያማ ድረስ አልተበረዘም ብሏል፣ አይበረዝም ብሏል። ኢብን አባስም በተመሳይ እነ ጠበሪም እንደዛው። ይሄ የስኮላሮቹ ነው። የስኮላሮቹን አንፈልገውም ለጊዜው። ማሌ ነው የምንቆመው፣ አላህ ላይ እንቆማለን ማለት ነው። ስኮላሮቹም እንዳልተበረዘ ቢያምኑም እንኳን ለጊዜው እነሱን እዛ እንወረውራቸውና አላህ ራሱ ምን ብሏል፣ ቁርአኑ ራሱ ምን ብሏል የሚለው ላይ እንቆማለን ማለት ነው። ፏድ እንኳን ለማመጣ መልካም ሜቢ ማብራሪያን ሰምተዋል። በቁርአን ውስጥ አንድ ጥቅስ በማያሻማ ሁኔታ ወንጌል ተበርዟል የሚል አለ? ኦኬ፣ ህዝቡን ለማዳን ከሆነ የዚች ዓለም ፈጣሪ ማን ነው? መጀመሪያ ይሄን መልስልኝ። አንተ መምህር አይደለም? የዚች ዓለም ፈጣሪ ማን ነው? በማስረጃ የዚህን ዓለም ፈጣሪ የምታውቀው እኮ ከመጽሐፉ ነው። መጽሐፉ ደግሞ ማን ነው የሚለው ማወቅ አለብን። ስለዚህ ወንጌል ተበርዟል የሚል አንድ ጥቅስ አለ? በማስረጃ እሱን አሳየኝ እባክህ። ይሄ ሁሉ ሰው እየሰማ ነው። 1700 ተረት ተረቱን ተውና ይሄን ብቻ መልስልኝ። ሄድና በቃ የማሜን ተረት ተረት አዳም ሄድና የመሐመድን ተረት ተረት አንብብ። እዛ ኢዴት ባለጌ አትሆኑ። እዚህ ገብታችሁ ሪስፔክት እናደርጋችኋለን። ስድብ አትጀምሩ። ቀድማችሁ ካያችሁ ምላሽ ልስጥበት ብሎ ነበረ እኔ እያብራራው። አንድ ጥቅስ ወንጌል ተበርዟል የሚል ቁርአን ውስጥ ሽታውም የለም። እመኑበት፣ ስሩበት ነው ያለው አላህ። አሁን ያሉት ታላህ ተሻሉና ከአላህ ይልቅ እውቀት አገኙና ከሙሐመድ ይልቅ ተሻሉና መጽሐፍ ቅዱስ ስንሰራበት ስናምንበት መጽሐፍ ቅዱስ ላይ በግልጽ ክርስቶስ መሰቀሉን መሞቱን መነሳቱን እንደሚናገር ሲያውቁ አይ ተበርዟል አንፈልግም አንቀበልም አሉ። አንቀበልም ተበርዟል ቁርአኑ ብላለች አላለም። አላለም ሶሪ አላለም ቁርአኑ። ፉአድ ከድር አላህ ሰላም ነው። እንዴት ናችሁ? ኦኬ መልካም፣ እንኳን ደህና መጣ ብያለሁ። ቤቢ ማብራሪያን ሰምተዋል። ኢንጂል ተበርዟል ብለህ ታምናለህ? አላምንም። ስለዚህ አልተበረዘም።
ተበርዟል የሚል የለም። ስለዚህ አልተበረዘም። ያላ ቃለኛ ያወረን ነው እኛ ነው የምንጠብቀው ይላል። ከሱ የወረደው እሱ ነው የሚጠብቀው። ስለዚህ በኢንጂል ታምናለህ? ኦኬ። በኢንጂል የምታምን ከሆነ ኢንጂል ነው ያለው። በኢንጂል ማኑ የሚል የለም እኮ በመጀመሪያ ደረጃ በኢንጂል ማኑ የሚል የለም። ፍረዱበት ማለት ስሩበት ማለት ፍረዱበት አይልም። ፍረዱበት ማለት ዳኙበት ማለት ነው እንጂ ይመኑበት ማለት ነው። እንዴት ታዲያ በማታምነው ነገር ትዳኛለህ ከድር። ስለዚህ አስት ዳኝነት ትሰጣለህ እንዴ አንተ? ከአምላክ መውረዱን እኮ ነው የምናምነው። ከአምላክ እንደሆነ እኮ ነው የምናምነው። ምዳኝበትስ? አይ መዳኘትማ ከአምላክ የወረደውን እኮ መዳኘት ችግር የለም። ግን አዲስ መጽሐፍ ተሰጠ ነው እንጂ ነው። በየእስራኤል አዲስ መጽሐፍ ይሰጣል። ፍረዱበት ማለት ምን ማለት ነው? ስሩበት ማለት አይደለም። ፍረዱበት ማለት ስሩበት ማለት አይደለም። ምን ማለት ነው ታዲያ? እሺ ወንድማችን፣ ስሩበት ማለት ካልሆነ ፍረዱበት ማለት ፍረዱበት ማለት የመጀመሪያው ላይ ቆሙና ሂዱ፣ ልክ እንደ ነብይ ማለት ነው። የት ነው የምትሄዱ? እንደወረደ ለማሳየት የተጠቀመው ማለት እንደወረደ ለማሳየት ማለት ከአምላክ እንደመጣ እንድናምን ነው። ነው ፍረድበት፣ ስራበት እኮ ነው። ስራበት ማለት እኮ ኢማንበት አይደለም። ስራበት ማለት እና ኢማንበት ይለያል። ታምንበታለህ አታምንበትም? እሺ ምኑን ነው የሚያምንበት? በኢንጂል ታምናለህ አታምንም? ምን ብዬ እንደወረደ ያምናሉ ከአምላክ። ኦኬ ትሰራበታለህ ብቻ ነው። ከአምላክ እንደመጣ ነው የሚያምንበት ነው። ኦኬ ከአምላክ የመጣ መጽሐፍ ትሰራበታለህ አትሰራበትም? ትሰራበታለህ አትሰራበትም? ለኛው ሞት አይደለም ወይ? ኦኬ ስለዚህ የመጽሐፉ ባለቤቶችስ በማን ነው መስራት ያለባቸው? ልክ ለሙሉ ክዳን እንደተሰጣቸው እናንተ ደግሞ አዲስ ክዳን እንደተሰጣ ነው። እኛ ሎክ ብሉይ ኪዳንም ቢሆን እኛ ተበርዟል አንልም። ማይገናኝ ነው እሱ። ኪዳኑ ተበርዟል። ስለዚህ ተበርዟል ካላልክ ስለዚህ እንትኑን ታጸድቃለህ። መጽሐፍ ቅዱሱን አይሚን ኢንጂሉ አልተበረዘም፣ ኢንጂል አልተበረዘም ብለህ ታምናለህ። ኦራይት። ስለዚህ ካልተበረዘ ለምን ሊጋጭ ቻለ? እንዴት ሊጋጭ ቻለ ማለት ነው? ምክንያቱም ኢንጂል ላይ ለምሳሌ ኢየሱስ እንደተሰቀለ ይናገራል። ቁርአን ላይ ደግሞ እንደተሰቀለ አይናገርም። አልተበረዘም ካልከኝ ምንም እንኳን ኪዳኑ ቢቀየርም በቁርአን ላይ ስዕለቱን አይቀይረውም አይደለ? የተሰቀለን አካል አልተሰቀለም ካለ ክደት ነው የሚሆነው። የኪዳን መለወጥ ወይንም ደግሞ የኪዳን እንትን ማለት መፈጸም ሳይሆን እዛ ጋር የተሰቀለን አካል እዚህ ጋር አልተሰቀለም የሚል ከሆነ ወደ ክደት ገባ ማለት ነው። ቁርአን እየካደ ነው። እውነት አልተበረዘም ታምናለህ? ምን መሰለህ መበረዝ ሳይሆን መጀመሪያ የነበረውና አሁን ያለው የተለያየ ነው የሚል አቋም ነው እንጂ መበረዝ አይደለም። ማን ያለ? መጀመሪያ የነበረውና አሁን ያለው የተለያየ ነው ያለ ማን ነው? የትኛው ቁርአን ክፍል? እንደኔ አረዳድ እባክህ። ያንተን አረዳድ ምን ያደርግልናል? ኪስ ክተተው። ያንተን አረዳድ አይደለም የምንፈልገው አሁን። ያንተን አረዳድ ሳይሆን ከድር ቁርአኑ ምን ብሏል? ስለቀደሙት መጽሐፍቶች ምን ብሏል? እሱማ ከሰማይ እንደወረደ ካላመንክ በአራቱ መጽሐፍ ያለው ክርስቲያን ክርስቲያን አለ። ኦራይት ኦኬ፣ ይህንን አንብብልን እስኪ። አንብቦ አመጣ አንብቦና ምንድን ነው አንተ ፈሰርልን። ከፈለክ አረብኛውን ከፈለክ አማርኛውን። በመጽሐፍ ቅዱስ ምን ይላል?
ምን ይላል? እስቲ አንብብና ፈሰርልን። አንብቦ አንተ ነው ያመጣው። እኔ ለምስክርነት አላመጣው። የኢንጂል ባለቤቶች በውስጡ ባለው ህግ ይፍረዱ ይላል። ምን ማለት ነው? በውስጡ ባለው ህግ ይፍረዱ ማለት ስሩበት ማለት ነው አይደለም? እስቲ ለኛ ነው እንደ ለኛው ኡመት ይላል እንዴት አይደል? እሺ የኢንጂል ባለቤቶች እነማን ናቸው? በዛ ሰዓት የነበሩ ሰዎች አይልም። አንብበው። እሺ አይልም። ለዚህ ኡመትም አይልም። አንብበው። እሺ አይልም አልኩ እኮ አንብበው። ሳታነበው አንቀጽ አንተም አታነበውም እንዴ? አባ መልስ በሚቀጥለው አንቀጽ አለ። ችግር የለው። አሁን ይሄን አንብብና ቀጥላ። አንተ አንብብና ምንድነው ችግር የሆነብህን ጥያቄ ጠይቅ እኮ ነው። ኦኬ የኢንጂል ባለቤቶች በውስጡ ባለው ህግ ፈርደው ነበር ነው የሚለው? ይፍረዱ ነው የሚለው? ይፍረዱ ማለት ለነሱ ህዝብ በራሳቸው እንትን ህግ በዛ ህግ ነበር የሚተዳደሩት፣ በዛ ይፈርዳሉ። መቼ? በዛ በነበሩ ህዝብ ማለት ነው። መቼ በነበሩ? በዛ ዘመን የነበሩ ሰዎች። መቼ? በዛ ዘመን መቼ? ታይም በወረደበት ሰዓት። ምን በወረደበት ሰዓት? መጽሐፉ በተሰጠበት ጊዜ። ኢንጂል ወይንስ ቁርአን? ኢንጂል በተሰጠበት ጊዜ ያኔ ያሉት ኡመት ነው የምታወራው። ቁርአን እኮ ነው ይሄ የተጻፈው። ቁርአን እኮ ነው የኢንጂል ባለቤቶች ይፍረዱ እያለ ያለው። ከድሮ ከሚቀጥለው አንቀጽ ይገልጽልሃል። ጥራን ጠብቅ። ወይ ይሄ እኮ የወረደው እኮ በመሐመድ ጊዜ ነው። የመሐመድ ጊዜ ነው ያ እና ኢንጂል እኮ ነው የሚለው። ይሄ ፉርቃን እኮ ነው። ምን አገናኘው እኮ ነው እየጠየኩ ያለሁት። ስለማን ነው? ስለ መጽሐፉ ባለቤቶች ነው እየጠየኩ ያለሁት አይደለ? ለኛ የተሰጠው ፉርቃን እያልኩ እኮ ነው። ምን አገባኝ እኔ ለአንተ ስለተሰጠ አይደለም። ኔክስት አያውን እያለ ያለውም ቁርአን እንደተሰጠ አውቃለሁ። እኔ እየጠየኩ ያለው ግን ስለ ኢንጂል ባለቤቶች ነው፣ ስለ አንተ አይደለም። እሺ ለኢንጂል አሁን በኢንጂል ፍረዱ ለዚህ ኡመት ተሰጣ የሚል ማስረጃ አለክ እንዴ? አለ እንዴ? ስለ ኡመት አይደለም የጠየኩ እኔ ስለ መጽሐፉ ሰዎች ነው እየጠየኩ ያለሁት። መጽሐፉ የሚቀጥለው አንቀጽ እየመለሰልህ ነው። ፊት ለፊት ና ቀጥል። አንብብና ቀጥል። ይሄንን ኢዴት ጣልቃ ትግባ ትባላሳ። ቀጥል። ና ማይከን አንሳው። እኔ መልስልሃለሁ። አንብብ። ወሊያኩም አህሉል ኢንጂሊ የኢንጂል ቤተሰቦች ይፍረዱ። ኢንጂል ይወረደላቸው። ማን ናቸው? ኢንጂል የወረደላቸው ይሁዳውያኖች ናቸው። ማስረጃ ቢማ አንዘለላሁ ኦኬ፣ አይሁዶች ናቸው። ቆይ ዝቅ አድርገው፣ ክርስቲያን ዝቅ አድርገው። ኦኬ ኖ 44 ና ቀጥል። ይሄንኛዎቹ እነማን ናቸው? አንብብ። ይሄንን እሺ፣ ወደ እንትን አልከው፣ አረብኛውን አድርግለት። ኢና አንዘልና ተውራተ ፊሃ ሁደን ወኑረን ተዘሰ። እኛ እኮ በበፊት የወረዱትን መጽሐፎች አልቀርናቸውም። ኢና አንዘልና ተውራትን አውርደናል። ገባ? ፊሃ በውስጧ ደግሞ ሁደን መመሪያ ናት፣ ወኑረን እንደገናም ደግሞ ብርሃንም ናት። ያህኩሙ ቢሃ ነቢዩና ነቢያቶች የሚፈርዱባት የሆኑት አይ ቀደምት ነቢያቶች ናቸው። ገባ? ለምሳሌ አልጠየኩም። ቁርአኑን አንብብና በስርዓት ተርጉም። አትዋሽ። መቼ ዋሽሁ? ትክክል እኮ ነው። በስርዓት ተርጉም። አለዚና አስለሙ እነዛ እጅ የሰጡ ለለዚና ሃዱ ቀጥተኛ መንገዱን ሃዱ የተመሩት ማለት ነው። ወረባንዩና እንደገና ደግሞ ረባንዮች። እነዚህ ረባንዮች ማለት የቀሳውስት ናቸው፣ የይሁዳውያኖች ቀሳውስት ማለት ነው። ወልአህባራ እንደገና አህባር የሚባሉት ደግሞ እነዚህ በጫካ ውስጥ የሚኖሩ ናቸው። ገባ? ቢማስተፊዙ ሚን ኪታቢላሂ ከአላህ መጽሐፎች
ከተጠበቁት እሱን የሚቀበሉ ወካኑ አለይሂ ሹሃዳአ እንደገና እሱን ደግሞ በሱ ላይ በዚህ በመጽሐፉ ላይ በቁርአን እንኳን መስካሪዎች ናቸው እውነት እንደሆነ። በእናትህ አንብብ ዝም በልና አብራራ አልተባልክም። አንብበህ ተርጉም ዝም ብለህ ምንድነው ተዛ ፈላ ተክሸውና ሰዎችን እንዳፈሩ ወክሸውኒ እኔም ብቻ ፍሩ ይላል አላህ። ወላ ተሽተሩ ቢአያቲ ሰመነን ቀሊለን እንደገና ደግሞ ይሄንን እንትን እየጻፋችሁ እየበረዛችሁ እየሸጣችሁ ወላ ተሽተሩ አትግዙ ቢአያቲ በእኔ አንቀጾች ሰመነን ቀሊለን ትንሽን ዋጋ ለዱንያ ጥቅማ ጥቅም ስትሉ እንትናችሁን አትበርዙና አትሽጡ መጽሐፎቻችሁን የወረደላችሁን ተቀበሉ እያላቸው ነው እየወቀሳቸው ነው። እሺ ወንተን በልደና ትንሽ ይቅርታ ፈቀቅ አድርገልኝ የኔ እንትኑ መጨረሻ ላይ ትንሽ ወደ ላይ አልጨረስኳትም አንቀጹን ወደ ታች ማለት ነው። ተሽተው እኮ ነው 44 ነው ያነበብከው አይደል መሐመድ? ወመለም ያህኩም ቢማ አንዘለላሁ አላህ በወረደው እኮ ያልፈረደ ፈኡላኢከ ሁሙል ካፊሩን እነሱ ከሃዲዎች ናቸው ይላል። እነማን ናቸው? እነዚህ ካፊሮች ያላቸው የሁዳኖችና ነሳራኖችን ናቸው። ገባ? በዛን ጊዜ ኬታ መጣ ነሳራ ሚል በዛን ጊዜ የነበራቸው የሁዳኖች መጽሐፎች ማለት ነው። አልጠየቅኩህም። ነሳራ የሚለው የትኛው ቃል ነው? አሁን ነሳራነት እኮ አይደለም፣ በዚህ በአላህ አንቀጾች ላይ ነው። አትዋሽ። ቅድም የሰራሃትን ውሸት ለማረማት ሞክር። በስርዓት ተርጉም። ነሳራ የሚል እዚህ ቃል እንኳን ለምን የምትዋሸው? ካለ ለምን ዋሸው? ለምን ታጭበረብረው? ወመን ለም ያህኩም ቢማ አንዘለላሁ እኮ ነው አላህ በወረደው እኮ ነው ያለው። በተውራቱ ፍረዱ የተባሉት እነማን ናቸው? ተውራት ይሁዳ ነውማ፣ እንጂል ደግሞ ለነሷራ ወረደማ። ቅድም እኮ ለአይሁዶች ነው እያልክ ነበረ። እንጂል ለነሷራ ነው። ይኸው ልንገርህ። ታዲያ ሳታውቅ ቅድም ለምን ሞገትከኝ? ቆይ ልንገርህ። ምን ትነግረኛለህ? ኪታቦች ማለት ነው። ታዲያ አንተ ለዛ ቅድም ሳታውቀኝ ስለሞገትከኝ ነው ወደዚህ ዝቅ ብዬ መጣሁብህና አይሁዶችን ያሳየውህ። እንደሚያውቅ አስሬ ጣልቃ እየገባ እየረበሽክ ስለነበረ አባር ሲል ማለት ነው። የይሁዳ ነሷራኖችን ስለሚገልጽ ነው። መጫወት አይጠበቅብህም። ተረጋጋ። ሁልጊዜ የሚያውቁትን እኮ እንትን አትከራከርም። አትጩህ። ምክንያቱም መጽሐፉ የወረደው በሁለቱ ጎሳዎች ላይ ስለሆነ አስቀድሞ ተውራት አይሁዶች ላይ ነው ተብሎ የሚታመነው እንደ እስልምና። ከዛ ደግሞ ነሳራዎች ላይ ደግሞ ሆነ ነው ኢንጂል ባለቤቶች በኢንጂል ይፍረዱ ሲል ነሳራዎችን ሪፈር እያደረገ ነው። ኦራይት አሁን አይሁዶች ላይ አድርገው አይሁዶች ሲፈርዱበት አይሁዶች ሲፈርዱበት የተባሉት አባ እስርህ ላይ እኮ ይመልስልሃል አንቀጹ ለነፍሱ ይመልሳል። ችግር የለውም። አይሁዶች አላህ ባወረደው እንዲፈርዱ የታዘዙት መቼ ነው? በክፍለ ጊዜያቸው ማለት ነው። እንዳ ነብያችን ሰለላሁ ዐለይሂ ወሰለም ሲወርዱ ለነፍሱ ነብይ በመሆኑ ማለት ነው መመስከር ነበረባቸው። አልጠየቅኩህም። መቼ ነው የሚፈርዱት? እኔን ነው ያ መቼ ነው የሚፈርዱት ስትለኝ ነብይ ሰው ሆነው ሲላኩ ነው። ያልፈረደ ይጠየቃል። ስለዚህ በተውራት ይፍረዱበት እያለ መሐመድ እየተናገረ ነው። እኔ መጥቼ አሁን ሰንበዲ መጥቶ እዚህ ጋር መጽሐፍ እዛችኋል እናንተ እያንዳንዳችሁ በያዛችሁት መጽሐፍ ፍረዱ ብል ሎክ ፈርዳችሁ ነበር አይደለም ያልኩት። በያዛችሁት መጽሐፍ ባላችሁ መጽሐፍ ፍረዱ። በያዛችሁት መጽሐፍ ማፈርዱ ከሆነ ትጠየቃላችሁ ካልኩ ነብይ መሆኔን ፍረዱ እያሉ እኮ ነው። ነብይ መሆኔን ፍረዱ ትክክል እኮ ነው። ነብይ መሆኔን አይልም። ምን አይነት አጭበርባሪና ቀጣፊ እንደሆነ ግን አንተ ለምን እንደምትዋሸው አይልም።
አይ ክፍሉ ራሱ ዝሙት ሰርተው መጥተው መሐመድ ጋር እንዴት ፍርድ ጠይቀው አንተ ጋር እንዴት ለፍርድ ይመጣሉ? ራሳቸው ተውራት ስላላቸው በተውራት ይፍረዱ። ወንጀል የሰራ በወንጀሉ እዛው እንዲፈርድ አይን ስለ አይን ጥርስ ስለ ጥርስ የሚባለው እነሱ ጋር ተጽፏል። አንተን አያስፈርዱህ ነው የሚለው ክፍሉ ራሱ። ኢዴት ቀጣፊ ወራዳ ውሸታ አንብበው ክርስቲያን። አይ ይሄ ባይዘው ሁጥባ እኮ ነው የሚመስለው ወንድማችን። ይሄ መስጊድ ውስጥ አይደለም ያለው። ስለዚህ እዚህ ሀሳብ ላይ ነው የምታወራው። ምንድነው በግልጽ የሚናገረው በሰዓቱ ለነበሩት አይሁዳውያኖች ነው። ይሄን አድሬስ አንዴ በሚሚስ አርገባ ጣልቃ ትግቡ። በቀጥታ ምንድነው በሰዓቱ ለነበሩ አይሁዳውያን ነው ይሄ ነገር አድሬስ እንዲሆን ይሄ ነገር የተናገረው መሐመድ ማለት ነው። ምን ይላል? እኛ ተውራትን በውስጧ መምሪያና ብርሃን ያለባት ስትሆን አወረድን። እነዚያ ትእዛዛትን የተቀበሉ ነቢያት በእነዚያ ይሁዳውያን በሆኑት ላይ በእርሷ ይፈርዳሉ። ሊቃውንትና አዋቂዎቹ ካላ መጽሐፍ እንዲጠብቁ በተደረጉና በእነሱም ላይ መስካሪዎች በሆኑ ይፈርዳሉ። ሰዎችን አትፍሩ ፍሩኝም እያለ እንዲያውም አላህ ባወረደው ነገር ያልፈረደ ሰው እነዚያ ከሃዲዎች እነርሱ ናቸው አለ። ስለዚህ እናንተ አይሁዳውያን በዚህ ተውራት የማትፈርዱ ከሆነ ከሃዲዎች ናችሁ እያላቸው ነው። ሙሐመድ አላህ እኮ ያወረደው እኮ ነው። እኛ ምንም እኮ የምታውቀው ነገር ከዛ ባይዘ ከስር ያላችሁ ታዘቡ። የሌለ ነገር ነው የሚዋሹት። እኛ እያነበብን እናሳያችኋለን። ከእስልምና ወጥት ሹልክ እንደዚህ አይነት ወራዳና ቀጣፊ ሲመጡ ያሁን ከኡስታዞች የተማረው ነው ድራማ የሚሰሩት ሚስቶቻቸውን ሻዳ ከሚያስይዙት የለመደ ነው። ቀጥል ክርስቲያን አንብቦ። ያ ምንድነው የሚፈርዱት ደግሞ ህጎቹ ምን የሚሉ ናቸው? አንተ አሁን ምንድነው ያልከው? የሙሐመድን በእኔ መኑ በሱ ነው እንዲፈርዱ። እሱ ሲጀመር ፍርድ አይባልም። አንደኛ ግን እዛው ቁርአኑ ላይ እዛው አንቀጽ 45 ላይ ዝቅ ብሎ ራሱ ይናገራል። ፍርዱ ምንድነው? በእነርሱም ላይ በውስጧ ነፍስ በነፍስ አይንም በአይንም አፍንጫም በአፍንጫም ጆሮም በጆሮም ጥርስም በጥርስ ይዟል ብሎ ይናገራል። ስለዚህ ይሄንን የያዘውን ህግ በዚህ ፍረዱ እያለ እያስቀመጠ ነው ማለት ነው። የምን መሐመድ ነው የምታወራው? በግልጽ ያስቀምጣል። ያ ቴንክ ዩ ኤኒዌይስ ቴንክ ዩ መሐመድ። ከስር ሆነ ታብታብ እያደረክ ተማር። እንደዚህ አይነት ወራዳና ቀጣፊዎች እንዳገቡ ደግማችሁ አምስቱን አዕማደ ምስጢራት እስቲ ንገረኝ። አውቄ ተመሬን የርኩት ብሏል። ቀላል ጥያቄ። አወራርከው። እሺ ሌላ የትኛው ልታመጣ ነው? ደቦችን እያስገባህ እዚህ ጋር አንተ የማያውቁትን እያስገባህ እኮ እየተሳደብካቸው ነው። የሚያውቀውን ሰው ታወጣለህ። መከራከር፣ ማሸነፍ፣ በክርክር ማሸነፍ መቻል አለበት። አዳምጥ። እሺ እንደዛ ከሆነ እኔ ጋር ሰው ሲያወራ መዋሸት የለበትም። ሎክ አንድ ውሸት ከዋሸ ማዳመጥ ታመጣኛለህ። ብዙ እኮ ተቀምጬ እያዳመጥኩ። እሺ ግባ ግባ። እሺ ቶፒኩ ላይ ግባ። እሺ ግባ። አውራ ቶፒኩ ላይ ቀጥል። አንድ ጥቅስ ብዙ አይደለም የምፈልገው፣ አንድ ጥቅስ ብቻ። ኢንጂል ተበርዟል የሚል አንድ ጥቅስ ብቻ እስኪ። ስድብ ነው የምገባው። ስድብ የገቡትን ራሱ እኮ ስድብ መመላለሱ አግባብናቸው። እኛ ወከልናቸውን ራሱ አወረድካቸው። ሙሐመድን መልሰውና ይከለከል። በቃ አንተ ዝም በል። እኔም ልመልስልህ። አንድ መመለስ አንድ ጥቅስ ብቻ። ሙሐመድን መልሰውና ፕሊዝ። እዚህ ውስጥ ያላችሁ ሰዎች አንደኛ እውቀት ያላችሁ ሰዎች ላይ አትረብሹ። በቃ ሚውት አድርግ።
ሚዩት አድርግ። እውቀት የሌለው ሰው ለክርክርም አይመጣም፣ ለውይይትም አይመጣም። በመጀመሪያ ደረጃ እስላም ያለ እውቀት ለክርክር እንድትመጡ አልተፈቀደም። ክርክሩን እውቀት ያለው ሰው በመረጃና በማስረጃ መከራከር ይችላል። የምታውቁትን ብቻ ነው። የማታውቁትን አላህ አለም ብለህ ወርደህ ሌላ ሰው እንዲገባ መፍቀድም። እዚህ ጋር መተህ ከእሱ ጋር ስለተሳደብክ ችግር ስለፈጠርክ ምንም ዋጋ የለውም። አንደኛ በስድብ የሚፈታ ነገር የለም። መሳደብም በእስልምና የተከለከለ ነገር ነው። ያነሳኸው አንድ ጥያቄ አለ። እንጂን ስለመበረዙ በቁርአን ላይ ማስረጃ ስጡኝ ነው ያልከው። አንድ ጥቅስ ብቻ ነው ለጊዜው ማብራሪያ ሳይሆን ኢንጂል ተበርዟል ያለበትን አላህ አንድ ጥቅስ ብቻ። ቁርአን በማጣቀሻ ነው። ቁርአን 3 ምክንያት አለው። ቁርአን ያለፈውን ታሪክ፣ የአሁን ታሪክና የወደፊቱን ነው የሚነግረን። ቁርአን 3 መሰረታዊ ነገር አለው። በዚህ ቁርአን ውስጥ በኢንጂል ውስጥ መበረዝን የሚነግረን አንድ የቁርአን አያ አለ። እሱ ቁርአን አያ በቁርአን ውስጥ ይለናል ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። በል እርሱ አላህ አንድ ነው። የመጀመሪያው አርስት ነው። ማገናኛው ተጠቅሰ ጋር ወይ ልመጣ ነው። አላህ የሁሉም መጠጊያ ነው። ፖፑላሬ የተበረዘው ቁርአን ነው። እንደዛ ከሆነ ልመጣ ነው። ማን ነው የሚገባው? በመጽሐፍ ቅዱስ በኢንጂል ላይ የአላህን አንድነት አይጠቅስ። ቆይ እየመለስኩ ነው። እንዴት ነው ታውቃለህ? እዛም እዚህም እየረገጥክ ነው። እንደዛ ከሆነ የተበረዘው ቁርአን ነው። ምክንያቱም ቁርአን ምን ብሎ ተናግሯል? ወንጌል ትክክለኛ ነው በሱ ፍረዱ ብሎ ስለተናገረ ማለት ነው። ስለዚህ አይወልድም፣ አይወለድም፣ አልተወለደም ብለህ የምትል ከሆነ የተበረዘው ቁርአን ነው ማለት ነው። ወይም ሙሐመድ አላወቀውም። ቁርአን ቁርአን ማስተር ቡክ ነው ብለን እናምናለን እስላሞች። በማስተር ቡካችን ውስጥ ቁርአን የአላህን አንድነት ይናገራል ይላል። በልርሱ አላህ አንድ ነው ይላል። እናንተ ኢንጂል ላይ የአላህን አንድነት ክዶ አላህ 3 ነው ይላል። ምክንያቱም እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ይላል ማለት ነው። ስለዚህ አሁን እኮ የቁርአንና መጽሐፍ ቅዱስ ይጋጫል አይጋጭም አይደለም። የመጀመሪያ ፐርሚሳችን ተበርዟል ብሏል ወይ ነው ጥያቄያችን። ያ መበረዝ ከዚህ ነው። መበረዙ ከዚህ አይደል የሚጀምረው? ተጋጭቷል ካላልክ አልተጋጭም። መጋጨት አይደለም። ለምሳሌ መበረዝ ሲባል ቃል በቃል ከሆነ መበረዝ መጨመር፣ መደለዝ ነው መበረዝ ማለት ነው። እኛማ የእስልምናው ችግር ነው እኮ እያልን ነው። ተበርዟል ባላለበት ላይ አልተበረዘም ስሩበት ካለ በኋላ ደግሞ ተቃራኒ አስተምሮ ስለመጣ ቁርአኑን የተበረዘው እያልን ነው እኮ እኛ። እስልምና መጽሐፍ ቅዱስን አረጋግጧል ብላችሁ ነበር የተናገራችሁት። ስለ መጽሐፍ ቅዱስ ቁርአን መጽሐፍ ቅዱስን አረጋግጧል አላችሁ። ማረጋገጫው ደግሞ ማሳያው አረጋግጧል ማለት ምን ማለት ነው? ኦኬ እሱ ጋር አሁን ወደዛ ነው የምንመጣው። አሁንም የመጣሁት ለዛ ነው። ቁርአን የመጽሐፍ ቅዱስን እውነትነት አረጋግጧል ካለ በምን ማረጋገጫው? የመጀመሪያው መንገድ ይሄ ነው ይላል። ቁል ሁወ አላሁ አሐድ ማለትም አላህ አንድ ነው ካለ በኋላ በመጽሐፍ ቅዱስ ሄደን ማረጋገጫው መጽሐፍ ቅዱስ ስንሄድ ፈጣሪ 3 ነው ይላል። ስለዚህ ቁርአን ላይ ያለው እንጂ ሐቁ ማረጋገጫው ቁርአን ላይ ያለው ከመጽሐፍ ቅዱሱ ጋር አንድ ሲሆን ነው። ስለዚህ መጽሐፍ ቅዱስ ተበርዟል ማለት ነው። ኢንጂል ተበርዟል ማለት ነው። ማስረጃ ያልከው እሱ ነው። ፖይንቱን አላገኘሁም። በመጀመሪያ ደረጃ መጽሐፍ ቅዱስ ላይ እግዚአብሔር 3 ነው ይላል የሚለው ፈጣሪ 3 ነው ይላል የሚለውም ስህተት ነው። እንደዛ የሚል ጥቅሳን ሽታውም የለም። እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚባል አስተምሮ የለም። ፕሊስ አዳምጣ። እሺ እኛ የተመሰረት ነው ዘዳግም 6:4 ላይ እስመ እስራኤል ሀዌ ለሄኑ ኢካድ በሚለው ነው። አንተ ቁል ሁወ አላሁ አሐድ ብለህ እንደምታምነው ማለት ነው። ስማ እስራኤል አምላካችን እግዚአብሔር አንድ ነው የሚል ላይ የተመሰረትን አንተ አላህ አንዱ ነው ብለህ እንደምታምነው አንዱ የአንድ ብዜት ንጥያን የሚያመለክት ነው። አንዱ ማለት አሐድ ማለት አንዱ ማለት ነው። እኔ ጋር ግን ለም የሊድ ወለም ይውለድ ይላል። አይወለድም አልወለደምም ይላል። ያ ሚስት ስለሌለው እግዚአብሔር ወልድ አልተወለደም። አንተ ጋር ያለው እሱ ነው የሚለው። ፖፓላሪ አዳምጥ። አልወለድኩም አልተወለድኩም ሲል ሚስት ስለሌለው ነው። እኛም ደግሞ ፈጣሪ ሚስት አግብቶ ወለደ ምንልበት አልወለድኩም አላለም። አልወለደም አልተወለደም ነው። አልወለደም አልተወለደም ነው። ስለ ፈጣሪ አዳምጥ። እስካሁን ወልዶም ሊሆን ይችላል።
ኤኒዌይስ ቶፒካችን ስላልሆነ እንደዚህ አይነት ነገሮችን ይሄ በዲስሪስፔክት አናውራ። በስርዓቱ ነው ያወራው ብላ ፈጣሪያችንን ዲስሪስፔክት ዲስሪስፔክት አይደለም። ምክንያቱም አልወለደም ማለትና አይወልድም ልዩነት አለው አይደለ? ፖፓላሪ ለሚየሊድ ወለሚውለድ አይደል የሚለው የሚለው ምን መሰለ ትርጉሙ በቀጥታ ሊነግረህ ነው። አልወለደም አልተወለደም ነው። ለሚየሊድ ወለሚውለድ ማለት አልወለደም አልተወለደም ነው። አልወለደም አልተወለደም። ስለዚህ አልተወለደም። እኛ ተዛስ ምን መጣ? እግዚአብሔር አልተወለደም ብላችሁ ነው የምታምኑት? ክርስቶስ አልተወለደም። አዳም ተዛስ ምን አልክ? አልወለደም አልክ። አልወለደም ማለት የመውለድ ብቃት አቅም የለውም ማለት አይደለም። ሱራ 21 7 አንብብ፣ ሱራ 39 4 አንብብ። ከፈለገ መጫወቻንና ልጅን ሊይዝ እንደሚችል ስለተናገረ። ኤኒዌይስ ዋናው ፖይንታችን ግን ምንድነው? እሱ ይሄንን ማምጣት መጽሐፍ ቅዱስ ተበርዟል ከሚለው ጋር ይሄዳል ወይ? አይሄድም፣ አይገናኝም፣ አብሮ የሚሄድም አይደለም። ፈጣሪ እናንተ ጋር 3 ነው እንደዚህ ይላል መጽሐፍ ቅዱስ። ፈጣሪ 3 የሚልም የለም። ለምሳሌ አንተ ጋር ምን ታምናለህ? ቁርአን ራሱ ያላቃል ነው ብለህ ታምናለህ። ቁርአን ያላቃል ነው ፍጡር አይደለም ብለህ ታምናለህ። ቁርአን አላህ ነው ብለህ አታምንም። ቁርአን ግን ያላቃል ነው ብለህ ታምናለህ። ፍጡር አይደለም ብለህ ታምናለህ። ሁለት ፍጡር ያልሆነ አለ። ያላቃል ቁርአን አላህ የወረደ ትእዛዝ ነው። ቁርአን የአላህ ቃል ነው እንጂ አትቸኩል፣ ፓኒክ አታደርግ። ሁለተኛ አላህ መንፈስ አለው ብለህ ታምናለህ። አዳም ተረጋጋ። አላህ መንፈስ አለው ብለህ ታምናለህ። 1785 ሱራ መንፈሱ ምን እንደሆነ አታውቅም። አውቃለሁ ካልክ ቻሌንጅ አደርጋለሁ። ምክንያቱም አንተ ካወቅ እሸልምሃለሁኝ። ንጽጽርም ላቆም እችላለሁ። ወደ መንፈስ ምን እንደሆነ ሩህ ምን እንደሆነ ካወቅ ንጽጽርም አቆማለሁ። ምክንያቱም ነብይ ያላወቀውን አንተ ልታወቅ ተቻልክ ማለት ነው። ስለዚህ አላህ ሩህ ራሱ ፍጡር ሊሆን አይችልም ማለት ነው። ኢሳ ደግሞ ሁለቱንም ያሟላል በእስልምና የአላህ ሩህም ነው ቃልም ነው። ይሄም ሌላ ዲሌማ ይሆንብሃል ማለት ነው። ስንት ፍጡር ያልሆኑ ነገሮች እንዳሉ በቁርአን ውስጥ ስለማታቅ እንደው አንተ እንዳልከው እንደው ቢባል እንኳን 3 ፈጣሪ ያለ ቢባል እንኳን አንተ ጋር ስንት ፈጣሪ ያልሆነ እንዳለ ገና ተቆጥሮ ስላላለቀ እሱ በጊዜው ያስቀምጦታል እኮ አንድ ብሎ አስቀምጦታል። አንድ ምኑን እንደሆነ አላስቀመጠ። በል እርሱ አላህ አንድ ነው ይላል። በል እርሱ አላህ አንድ ነው። ቁል ሁወ አላሁ አሐድ። እርሱ አላህ አንድ ነው ይላል። በቁጥር አንድ መሆኑን ብቸኛ መሆኑን እዚህ ላይ ገልጿል። ምኑ አላህ ፈጣሪ አምላካችን በቁርአኑ ላይ እንዳወራ ፍቀድልኝ። አሁን ልትሰብከን ከሆነ የስብከት ታይም ላይ እንምጣ። በዛሬው ቶፒክ ላይ ነው የምናወራው። የመጣችሁት ቶፒክ ሙስሊሞች ናቸው። ወደ ቶፒኩ ግባና ወደ ቶፒኩ እንድናወራ ፍቀድ። ግድ የለህም። ቅድም አሁን ለምሳሌ እናንተ እሱ የሚባለው ልጅ ሙስሊሞችን እያሰለመ ነው። 6ኛ ክፍል ማለፍ ያልቻለ ልጅ አትጥራዚ። አሁን ወደ ቶፒኩ ግባና አሁንም አንድ ጥያቄ ነው የምጠይቅህ። አንድ ጥቅስ ብቻ በግልጽ ቁርአንህ ኢንጂል ተበርዟል ያለበት አንድ ጥቅስ አለ ወይንስ ኡስታዞቻችሁ ከጊዜ በኋላ መጥተው መጽሐፍ ቅዱስ ከቁርአን ጋር እንደሚጋጭ ካዩ በኋላ ቁርአንን ለማስቀጠል ሲል አይ መጽሐፍ ቅዱስ ተበርዟል ስላሉህ ነው? በግልጽ ቁርአኑ ኢንጂል ስለመበረዙ አሁን እየነገርኩ ነው። ከሰማኸኝ 1 ደቂቃ ስጠኝ። አሁን እያወራሁ እናመሰግናለን። ምክንያቱም ይህንን ክሌም እኛ ራሳችን እኮ ክሌም ያደረግነው ነው። እሱ አሁን በሜሴጅ ልከውለት ያሰለማቸው ፖሊስ አዳምጥ። በቃ በፊት እያነሳችሁ ክርስቲያኖች አልሰለሙም እያላችሁ ከስሩ ነው። በቃ ኤኒዌይስ በደንብ አስተውሉ። መጽሐፋችሁ አልተበረዘም ያለን መጽሐፍ ከኛ አስተምሮ ጋር የሚጋጭ ነው ካገኘ ነው ስተተኛ የሚሆነው በኋላ የመጣው ነው። በፊት የነበረው አይደለም ስተተኛ የሚሆነው። ፍቅር ሲዝም መጣ። አሁን ፍቅር ሲዝም መጥቶ መጽሐፍ ቅዱስም ቁርአንም ትክክል ነው አለ። ሎክ ቁርአንም መጽሐፍ ቅዱስም ትክክል ነው አለ ፍቅር ሲዝም መጽሐፉ ላይ። ነገር ግን ፍቅር ሲዝም የያዘው ውስጡ መጽሐፍ ውስጥ ከመጽሐፍ ቅዱስ ጋር የሚጋጭ ከሆነ ስህተት የሚሆነው መጽሐፍ ቅዱስ ሳይሆን ፍቅር ሲዝም ያመጣው መጽሐፍ ነው ስህተት የሚሆነው። የእናንተ ትክክል ነው ብሎ ራሱ ምን ሰጥቷል? ስልጣን ምስክርነት ሰጥቷል።
የእናንተ ያዛችሁ ትክክል ነው ብሎ ምስክርነት ስለሰጠ አስቀድሞ አይ የሚጋጭ ነገር ስላለው መጽሐፍ ቅዱስ ነው ስህተት ምትል ከሆነ አሁንም ደግሞ ሌላ ስህተት ትሰራለህ። ምን ሚጋጭ ይዟል? ሎክ ሚጋጭ ፍቅር ሲዘን መጽሐፍ ይዟል ከመጽሐፍ ቅዱስ ጋር። ነገር ግን መጽሐፍ ቅዱስ ትክክል ነው ብሎ ተናግሮ የሚጋጭ ከተገኘበት ትክክል ነው ማለቱ በራሱ ስህተት ነው። አይጋጭም ማለቱ በራሱ ስህተት ነው። በዚህም ራሱ ይጣላል ማለት ነው። ሎክ የሚጋጭ አለው እዚህ ጋር አይወልድም ብሏል፣ እዛ ጋር ተወለደ ይላል። ስለዚህ ስለሚጋጭ መጽሐፍ ቅዱስ መበረዙን ያሳያል። ነገር ግን ቁርአኑ ደግሞ ያለው ይስማማል አይጋጭም ነው ያለው። አይጋጭም በማለቱ የሚጋጭ በመገኘቱ ስህተት ይሆናል ነው የኛ አርጉመንት። ኑሪ ሰላም እፎይ፣ እንዴት ናችሁ? ሰላም ነው። እንዴት ነው? እግዚአብሔር ይመስገን። አንድ ሀሳብ ብቻ አንድ ደቂቃ ማትሞላ አንድ ሀሳብ ልናገር። አሁን የተናገርከውን ነገር ሙስሊሞች፣ ክርስቲያኖችም ሙስሊሞችም በደንብ አድርጋችሁ ተረዱ። ይሄ ነጥብ በጣም መሰረታዊ ነው። ሙስሊሞቹ ባትመልሱት እንኳን አትሊስት ጥያቄውን በደንብ ተረዱት። ጥያቄውን ከተረዳችሁት እውነት ብዙ ነገር ያዘለ ነው በውስጡ። አሁን የተቀመጠው ሀሳብ ምንድን ነው መሰላችሁ? ቅድም ፖፖላሪ መጥቶ ሲል የነበረው ነገር ይሄ ነው። እኛ ኢስላሚክ ዲሌማ ብለን ወይንም የእስልምና አጣብቂኝ ተብሎ የተቀመጠበት ምክንያት እኮ ለዛ ነው። አጣብቂኝ ማለት ምን ማለት ነው? መጽሐፍ ቅዱስ ተበርዟል ካለም እስልምና ውሸት ነው። መጽሐፍ ቅዱስ አልተበረዘም ካለም እስልምና ውሸት ነው። በሁለቱም ውሸት ይሆናል። አጣብቂኝ ይባላል። ይሄ እንዴት ሆኖ ነው አጣብቂኝ የሆነበት ምክንያት? ተበርዟል ካለ መጽሐፉ ቁርአን አሳድ አሎ ኦኬ፣ ሰምተዋል ጥያቄን? ያ ሰምቼዋለሁ። ጥያቄው ግን እኔ እንግዲህ ጀስ እፎይን በዛን ላድንቅ ብዬ ነው የመጣው። ለምን መሰለ? እኔ በጣም የሚያስተምሩኝ የነበሩ ኡስታዞች በዚህ ሰዓት ሃይባይ ማለት እምቢ አሉኝ። ተከራከሩ ምናምን ስላቸው እምቢ አሉኝ እና ትዳሬ ላይ በጣም ማጥፎ ሁኔታ ደርሷል በዚህ ሰዓት። ምክንያቱም ሚስቴ ሰለምቴ ናት እና ከዚህ የመጣሽ የወሰደች ጥያቄዎች እንዲህ ከአቅም በላይ ጥያቄዎች እየጠየቀችኝ፣ እኔ ደግሞ ኡስታዞችን አነጋግሬያቸው ሂዱበት ስላቸው ምንም ሊሰሙኝ አልቻሉም እና ጀስ አፕሪሼት ለማድረግ ነው እና ያው ትዳሬን በትነዋል ደስ ይበል ለማለት ነው። አዎ ትዳሬን በትነዋል። ኦፍኮርስ ደስ ይበል። አላህ ግን የእጅ ይሰጣል። አያስቅም። ይሄ የልቤ ነው የምነግርህ። ሶሪ በጣም ሶሪ። እንዲያውም ብትችል በአላህ ይህን ነገር አቋርጥ። አንተ ከፈለክ ክርስትና ነው የምታምነው፣ ክርስትናንን አስተምር፣ ቁርአንን እስልምናን ተወን። ሶሪ በጣም ግን አንዳንድ ሶሪ በጣም እንደዚህ አፕን በማድረጉ አዝናለሁ። አሳድ በእኔ ምክንያት እንደዚህ ትዳር ከተበተነ በጣም ሶሪ አዝናለሁ። ግን እውነት ለመናገር እስልምናና ክርስትና አብረው መኖር ይችላሉ። በፍቅር በሰላም መኖር ይችላሉ። በትዳር ሳይሆን በትዳር ግን አብረው መኖር አይችሉም። አንተ ይፈቀድልሃል። ሱራ 5:6 አካባቢ ላይ አንተ ይፈቀድልሃል። ለእሷ ግን ቀጥታ ከክርስትና ያስወጣታል። ክርስቶስ ደግሞ በማቴዎስ ወንጌል ምዕራፍ 10 ከቁጥር 37 አካባቢ ጀምሮ የነገረን የሚወደን ቢኖር ራሱን እንኳን ይካድ ነው የሚለው አይደለም። ቤተሰቡን ራሱን እንኳን ይካድ፣ መስቀሉን ተሸክሞ ይከተለኝ። ምንም መከራ ቢመጣበት ሚስት፣ ልጅ፣ እናት፣ አባት ወዘተ ሁሉን ትቶ ክርስቶስን እንዲከተሉ መጽሐፍ ቅዱስ ያዛል። ስለዚህ ግዴታዋ ነው። እሷ ህይወትን መምረጥ ግዴታዋ ስለሆነ ነው። ምድራዊ ደስታ፣ ትዳር፣ ከማይመስል ጋር ህብረት በብሉይ ኪዳን አጥብቆ ከሚቃወማቸው እስራኤሎች ዘሞቱ ከሚላቸው አንዱ ከሌሎች ጣዖት አምላኪዎች ጋር እንደዚህ ወይም ደግሞ ከጎረቤት እንትኖች ጋር የቃል ኪዳኑ ህዝቦች
ከነኛ ጋር ሲጋቡ እግዚአብሔር መዓት ያመጣባቸው ይቀጣቸው ነበረ። በአዲስ ኪዳን ደግሞ አይ ቲንክ ሁለተኛ ቆሮንቶስ ላይ ምዕራፍ 6 አካባቢ ላይ ቁጥር 13 14 እንደዚህ ብርሃን ከጨለማ ምንም ህብረት እንደሌለው ሚያምን ከማያምን ጋር ምንም ህብረት እንደሌለው ምንም መጋጠም እንደሌለው ይናገራል። በብሉይ ኪዳን ግን በጣም ስትሪክት ነው። ይሄ በጣም ስትሪክት ነው። ስለዚህ ግዴታዋ ስለሆነ ነው። እሷ ጸሎት አደርግልሃለሁ ሜይ ቢ ታርቃችሁ እንዴ እኔ ወደ ምን ተከታይ ናንተ? ያንተ ምንድን ነው አቂዳ? አባሽ ነህ? እኔ ቁርአኑን ብቻ ነበር የሚከተለው። እኔ ማንን ሰልፍ የትኛው አልከተልም። ሐዲስ የሚያምነው አለ የማላምነው አለ። ደኢፍና ሰይስ ማምነውና ማላምነው ስትል አሁን ቁርአን ብቻ ከሆነ የምትከተለው ሶላትን ራሱ በምን አውቀ ነው የምትሰግደው? ስንት ሩኩ እንዳለው ስንት ነው ሩኩ ያለው ሶላት በምን አውቀ ትሰግዳለህ? እሱ ሩኩ ስንት ስትል አሁን ዙር ላይ ይለያል፣ አስር ላይ፣ መግሪብ፣ ሻይ፣ ሱቢ ይለያል እኮ እያንዳንዱ። እሺ መግሪብ ላይ ተጠቅሷል ስንት እንደሆነ? መግሪብ ላይ 3 ነው። 3 ሩኩ በምን ታውቃለህ? በሐዲስ በሚያምኑ ሐዲስ እሱ ትክክል መሆኑን አዲሱ በምን ታውቃለህ? ሳይ ስለሆነ ትክክል። ኦኬ፣ ስለዚህ ሳሂህ የሆኑ ሐዲሶችን በሙሉ ትቀበላለህ ማለት ነው። ሳሂህ የሆነ ሁሉንም ትቀበላለህ፣ ሳሂህ የሆኑትን። ስለዚህ እንደዛ ከሆነ ሐዲስ ትቀበላለህ፣ ከሌሎቹ አትለይም። ሌሎቹም እኮ ዳኢፍ ከሆነ አይቀበሉም። አይ ሳሂህ ሆኖ ማለት ነው። ሰነድ የሌለው አለ እኮ ሰነድ የሌለው ማለት ነው። ሰነድ ከሌለው አይደለም። እኔስ ብቻ እሺ፣ በአላህ አቂዳ ጉዳይ ላይ በአላህ ላይ ያለ እይታ ምንድን ነው? እኔ አላህ አካል የለውም ብዬ ነው የማምነው። እኔ መንፈስ ነው ብዬ። ከአባሾቹ የምትለየው ከአባሾቹ ተመሳሳይ ነው አቂዳ አንተ ነህ? ምን ሞጁዱን ቢላ መካ ከሚሉት ነህ ወይንስ? ያለ ቦታ ይኖራል። ኦኬ፣ የሆነ ምን ላይ ነው ብቻ የተለየ አቋም ያለ መስሎኛል። የሆነ ሰዓት ሁሉም ቦታ ነው የሚገኘው ብሎ ነበር። እኔ አንተ ትመስለኛለህ ባልሳሳት። እኔ ብላ መካን የምለውን ይቀበላለሁ። ያለ ቦታ ይኖራል የምለው ኦኬ። በሁሉም ቦታ የሚለውስ አላህ አርሽ ላይ ነው አለ ካልክ እኮ አርሽ ሳይፈጠር በፊት የለም እያልክ እኮ ነው። ኦኬ፣ ለማንኛውም እሺ እንመለስና ወደዚህ አሁን አንተ እይታ ምንድን ነው? እሱ በተውራትና ኢንጂልና ያሉት ብለህ ነው የምታምነው? እሺ አስቸገርከን እኮ አንተ ደግሞ ለውይይት አልመቻልከን። አይ እንዴት ተመስቆ ለምለውንም አልቀበልም ስላላየሁት ተበርዟል ብለህ አታምንም? አለም ብለህ ምንድን ነው እሱ ታዲያ የምታምነው? ኢንጂልና ተውራት የት ነው ያለው? እሺ እኔ እሱን የማውቀው ጉዳይ አላውቀውም። አስቸጋሪ ያደርገዋል እሱን። ስለዚህ ተውራትና ኢንጂል ባለቤቶችን ማወቅ እኮ ግዴታ ነው። እስልምና የነቢያት ሃይማኖት ነው ብለህ የምታምን ከሆነ ወይንም ደግሞ አራቱን እንደወረደ ማመን ነው። እሱ ዝም ብለህ እንደወረደ ማመን፣ መጽሐፉ ምን እንደሚል ካላመንክ፣ መጽሐፉን ካላየኸው ካላወቀው አስቸጋሪ ያደርገዋል። ኒስ እስቲ አገሬ ፊዳከ አቢ ኦሚ አብዱ ሰላም ነው። ይሰማናል? ይሰማል። አሎ አልሐምዱሊላህ ሰላም ነው። አንተ እምነት ክርስትና ነው?
ያለ ጊዜው እሱን ያዘውና ተውራት አይምን ኢንጂል ተበርዟል ብለህ ታምናለህ? እሺ እሱን ታምናለህ ወይ ሳይሆን የአንተን እምነት ሲያስረዳኝና ተቀባይነት ካለው ያው እዚህ ጋር ሰው ፊት ሲነገረኝና ያው የሚቀበል ከሆነ እሱን ልቀበልኝ። አንተ ስለሱ እያወራን እኮ ነው። ኢንጂል የእኔ መጽሐፍ ትክክል ነው ወይንስ ስህተት ነው ብለህ ነው የምታምነው? ትክክል ነው ወይንስ ስህተት ነው ብለህ ነው የምታምነው? እሱን እንዳትጠይቀኝ። አንተ እምነትህን አስረዳኝና ልቀበል። የአንተን እምነት የአንተን ፈጣሪ አስረዳኝና አንተ የምታምንበትን ፈጣሪ እኮ እየጠየቅኩህ እኮ ነው። የኔ መጽሐፍ ትክክል ነው ብለህ ታምናለህ ወይ? ትክክል ነው ብለህ ነው የምታምነው? ካመንኩ ለምን እመጣለሁ አንተ ጋር? ካስረዳኸኝ እንዴት አምናለሁ? ካስረዳኸኝ ነው የማምነው። እንዴት አሁን ማምነው እኮ እንድታምን ደግሞ እምነትህ ያዘሃል እያልኩ እኔ ደግሞ እያልኩ ያለሁት የአንተ መጽሐፍ እኔ ጋር ገና ሳትመጣ የአንተ መጽሐፍ እዛው ሆነህ ማለት ነው የኔ መጽሐፍ ትክክል እንደሆነ ይነግርሃል እያልኩ ነው። የኔ መጽሐፍ ትክክል እንደሆነ ይመሰክራል። እንዴት ታደርገዋል? ለምሳሌ እኔ አይደለም ስለ ቁርአን ምናምን ላላቅ እችላለሁ፣ ወይም ደግሞ የሆነ ሐዲሶችን ምናምን እኔ ላላቅ እችላለሁ፣ ምንም ነገር ማለት ነው። ነገር ግን አንድ ጥቅስ ያንተ እምነት ያለህበትን ፈጣሪ እንዴት እንደምታምን ያንተን ፈጣሪ ካዛ እኮ አንድ ጥቅስ እንኳን ኢንጂል ተበርዟል የሚል አንድ ጥቅስ እንኳን በቁርአን ውስጥ አለመኖሩ ምን ይጠቁምሃል? በመጽሐፉ እመን በኢንጂል ይልሃል፣ ረዱበት ይለናል። አሁን እኛ በያዝነው መጽሐፍ ስናምን በያዝነው መጽሐፍ ስንፈርድ ይህንን እንድንፈርድ እንድንመራበት የአንተ መጽሐፍ ያዘናል። እኛ ካልፈረዳችሁ በያዛችሁት መጽሐፍ ስህተተኛ ናችሁ ይለናል። ስንፈርድ ደግሞ የእናንተ መጽሐፍ ከኛ መጽሐፍ ጋር ይለያያል። ውስጡ ያሉት ይለያያሉ። ካልፈረዳችሁበት ትጠየቃላችሁ፣ ካልሰራችሁበት ገሃነም ከታችኋለሁ ይለናል። የእኛ መጽሐፍ አለ የሚለው የእናንተ መጽሐፍ ስለኛ ማለት ነው። ስለዚህ መስራት አለብን፣ መፍረድ አለብን አለ ያለው ገብቷል። ለምሳሌ የአንተ መጽሐፍ ማለት ነው የአንተ መጽሐፍ እኔ ፈጣሪ ነኝ የሚልበት ቦታ ካለ ወይንም ደግሞ እኔን አምልኩኝ የሚለው ፈጣሪ አንተ የምታምነው ፈጣሪ እዚህ ጋር ነው ብለህ አሳየኝና ያኔ እኔ አንተን ልቀበል ያንተን መልክ ልቀበልስ። አሁን ቶፒኩ ላይ ግባ። ቅድሚያ እኔ ፈጣሪ ነኝ ደምሳሽ ስላለ ተከተለዋለህ። ፈርዖን ቁርአን ላይ እኔ ፈጣሪ ነኝ ብሏል። ስለዚህ ታምነዋለህ ፈርዖንም ማለት ነው ስላለ ሳይሆን ፈጣሪ ፈጣሪነቱን ነው መናገር አለበት። ያ ፈርዖን ፈጣሪ ነኝ ስላለ ፈጣሪ ነው ማለት አይደለም። ስለዚህ አንድ አካል አንዱ ተነስቶ ፈጣሪ ነው ስላለ ፈጣሪ ነው ብሏል ስላለም ነው ማለት አይደለም። አዳም ምክንያቱም ፈጣሪነት የሚረጋገጠው ነው እከሌ እንደዚህ ያለለ ደግሞ አንተ ታስረዳኛለህ። አዳም እኮ እያወራን እኮ ነው። ስለዚህ እያወራን ያለነው ስለ መጽሐፉ ነው። ቅድሚያ ያንን መጽሐፍ የሚገኘው ፈጣሪ ነኝ ያለም አላለም መጽሐፍ ውስጥ ነው የሚገኘው አይደለ? አይደለ? ማሳየ ከመጽሐፍ ውስጥ ነው አይደለ? ስለዚህ መተማመን አለብን። ቅድሚያ መተማመን አለብን። መጽሐፉ ላይ መተማመን አለብን። ሰንበዲ መጽሐፍ ጽፎ ኡንጁ የሚባል እኔ ፈጣሪ ነኝ ብሏል ብሎ ቢልህ ኡንጁን ልትከተል አትችልም። እዛ ጋር ደግሞ ቡንጁ ተነስቶ ፈጣሪ እኔ ቡንጁ ፈጣሪ ነኝ ፈጥሬያችኋለሁ የሚል መጽሐፍ ጽፎ ብታነብ እኔ ቡንጁ ፈጣሪያችሁ ነኝ ፈጥሬያችኋለሁ የሚል ብታነብ ፈጣሪ ነው ማለት አይደለም። ምክንያቱም ማለት ቃሉን ብሎታል። ነገር ግን ምን መሆን አለበት? መጽሐፉ መረጋገጥ መቻል አለበት። ኦተንቲክ ነው አይደለም የሚለው መረጋገጥ አለበት። ስለዚህ አሁን ምንድነው እያወራን ያለ ነው? እኔ የምጠቅስልህ መጽሐፍ ታማኝ መሆኑን ኮንፊርም አድርግ። ቅድሚያ አንተ የምትጠቅሰው መጽሐፍ ጋር የእኔ መጽሐፍ እንዴት ነው የሚለውን እንለይ እያልኩህ ነው። ያግኝተኛል። እኔ ቁርአንን ስለማላውቀው እዚህ ጋር እንለይ ምናምን ብለህ እንትን ልትለኝ ሳይሆን ማለት ነው። ቀጥሉ በቃ ያው አንተ ምንም ብለህ ልታስረዳኝ እኮ ትችላለህ። ቀላል ጥያቄ ነው የጠየቀህ። የፈጣሪ እውነተኛነት የሚረጋገጠው በመጽሐፍት ነው አይደል? መጀመሪያ እሱን ታምናለህ። ያው መጽሐፍን አመንኩ ማለት ያንተን ፈጣሪ እኮ አመንኩ ማለት ነው። ስታስረዳኝ ነው መጽሐፍን ላምን የምችለው እንጂ ሳላውቀው እንዴት አምነዋለሁ መጽሐፉን እኮ። በእሱን መጀመሪያ ከዛ በፊት እውነተኛነቱን ማረጋገጥ። ቆይ አንዴ
ስለዚህ እውነተኛ ነው ብለህ መጀመሪያ ማመን አለብህ ነው መጽሐፉ። ለምሳሌ ኢንጅል ለክርስቲያኖች የተሰጠ መጽሐፍ እንደሆነ እንዲሁም ደግሞ ተውራት ለአይሁዶች የተሰጠ መጽሐፍ እንደሆነ በግልጽ ይናገራል ቁርአን። ስለዚህ ያ ለክርስቲያኖች የተሰጠው ኢንጅል እውነተኛ ነው፣ በሱ ተጠቀሙበት፣ በሱ እመኑ፣ በሱ ተገልገሉበት ብሎ ይናገራል። ስለዚህ የክርስቲያኖች መጽሐፍ ቅዱስ ማለት ነው እውነተኛ እንደሆነ ቁርአን ራሱ መስክሯል ማለት ነው። ስለዚህ ያንን ቁርአን የመሰከረውን አንተ ትቀበላለህ አይደል? ቁርአን የቱ ጋር ነው መሰከረው? ክርስቲያኑ ብሎ የሚያዝ ቁርአን አለ እንዴ? አይ ለክርስቲያኖች የተሰጠው መጽሐፍ እሱ እውነተኛ ነው በሱ ፍረዱ ብሎ ይናገራል ቁርአን። እንዲያውም የመጣው እሱ እውነተኛ እንደሆነ ሊያረጋግጥ ነው የሚናገረው። ኦኬ እሱን አታውቅም? ቁርአን እሱ እውነተኛ መሆኑን ሊያረጋግጥ ሲሆን በአላህ ማመን አንድ ፈጣሪ መኖሩን ሊያረጋግጥ ነው የመጣው እንጂ ያን ሊያረጋግጥ አልመጣም። እሱን የምታረጋግጠው እንዴት እንደሆነ ታውቃለህ አብዱ? መጀመሪያ ቁርአን የተናገረው ስለ መጽሐፍ ቅዱስ አለ። ያ መጽሐፍ ቅዱስ እውነተኛ ከሆነ ቁርአን ደግሞ የራሱ ይዞት የመጣው የፈጣሪ ሐሳብ ያለ። ስለዚህ ያንን መጀመሪያ ያረጋግጠዋለሁ ብሎ የተናገረው መጽሐፍ እዛ ሄደት እውነተኛነቱን ቼክ ማድረግ አለብህ ማለት ነው፣ በቁርአን ውስጥ የተጠቀሰውን አምላክ እውነተኛነቱን ለማረጋገጥ። ስለዚህ ወዴት ሪፈር ያደርግሃል ማለት ነው? ወደ ኢንጂል ወይም ደግሞ ወደ ተውራት መሄድ አለብህ ማለት ነው። አለበለዛ ቁርአን ላይ ያለው ፈጣሪ ሌላ ከሆነ የተለየ ከሆነ ወይም ደግሞ ከመጽሐፍ ቅዱስ ተቃራኒ ከሆነ ኢንጂል እውነተኛ ይሆንና ቁርአን ሐሰተኛ ይሆናል ማለት ነው። ስለዚህ ማን እንድትቀበል ያደርጋል? መጀመሪያ የተጻፈውን መጽሐፍ ማለትም ለክርስቲያኖች የተሰጠው እሱ እውነተኛ መምሪያ ወይም ብርሃን አድርጌ አወረድኩት ብሎ ስለሚናገር ማለት ነው ለክርስቲያኖች የተሰጠው መጽሐፍ። ስለዚህ ወደዛ ሪፈር ያደርግሃል ቁርአን። ቁርአን ስለ መጽሐፍ ቅዱስ ምን ብሎ ነው የሚናገረው? ኦኬ ለምሳሌ ስለ ኢንጂል ምን ብሎ ይናገራል መሰለ? አንድ ላሳያ፣ አንድ ጥቅስ። ኦኬ ለምሳሌ ሱራ 5:47 ላይ እንደዚህ ብሎ ይናገራል። ኦኬ እሺ የኢንጂል ባለቤቶች በውስጡ አላህ ባወረደው ህግ ይፍረዱ ይላል። ስለዚህ አላህ ባወረደው ህግ ማለት አላህ ህጉን በኢንጂል ውስጥ አውርዷል። ያ ህጉ እውነተኛ ስለሆነ በዛ ህግ ይፍረዱ ብሎ ይናገራል። አላህ ባወረደ እንደው ምን ብሎ ይገስጻቸዋል እዚህ ጋር? አላህን ባወረደው የማይፈርድ ሰው እነዚህ አመፀኞች እነርሱ ናቸው ብሎ ይናገራል። ስለዚህ እነዚህ ኢንጂል ባለቤቶች እነማን ናቸው ማለት ነው? ክርስቲያኖች። ያ መጽሐፍ ወይም ደግሞ ቁርአን ከመሰጠቱ በፊት የነበሩ የመጽሐፉ ባለቤቶች እነዚህ የኢንጂል ባለቤቶች ክርስቲያኖች ናቸው። በዚህ መጽሐፍ እንዲፈርዱ፣ በዚህ መጽሐፍ እንዲተዳደሩ፣ እናንተም ደግሞ በዚህ መጽሐፍ ማመን እንዳለባችሁ ይናገራል። እዚህ ላይ ሜቢ ሐሳብ ካለ ይሰማል አብዱ? ይሰማኛል ግን አልገባኝም። ግልጽ አይደለም። ስለ ከቁርአን አጀምርልኝ ነገሩን ማለት ነው። መጽሐፍ ቅዱስ ገብተህ ያንተ ፈጣሪ ነኝ ብሎ ያ እንትን ያዘዘበትን ተገዙኝ ብሎ ያ እንትን ያለበትን ቦታ አሳይኝና በዛ እናውራ እንጂ ቁርአን ውስጥ ገብተህ አታሳይኝ ይሄን ነገር ማለት ነው። ኦኬ እሺ፣ እዚህ ላይ ሐሳቡን ነካ እናድርገውና ከዛ በኋላ ወደ አንተ ጥያቄ እንመለሳለን። መጀመሪያ እዚህ ላይ ፎከስ እናድርግ ነው። እሺ የፈለከው ሐሳብ ነገር ግን እኔ ስለአንተ እምነት አስረዳኝ፣ ስለኔ እምነት አስረዳኝ፣ ችግር የለውም። ያ መጀመሪያ ስለ ፈጣሪ ሐሳብ የሚገኘው ከመጽሐፍ ነው፣ ከመጽሐፍቶች ነው። ለዛ ነው መጀመሪያ መጽሐፍቶቹን ነው መነጋገር ያለብን በሚለው ነው። መጽሐፍቶች ከቁርአን አታሳይኝ፣ ከአንተ መጽሐፍ አሳይኝና አንተ ልታምነውን እንትን አሳይኝ። እሺ እኔ የሚል ምንድነው መሰለኝ ኢላሂ ቀጥል፣ የምታምነውን ፈጣሪ አስረዳኝ፣ ከዛ ደግሞ እናወራለን እንጂ ከቁርአን ጀምረህ እንዳትል፣ ችግር የለውም። እሺ ችግር የለውም፣ ትቀጥላለህ። አንድ ጊዜ ሌላ ሰው ይቀጥልና ወደ አንተ እንመለሳለን። ጥያቄ እንቀበላለን። ኢላሂ ሰነፍ ያለው ኦኬ፣ ኢላሂ ያለ ኢላሂ አገሬ ምናምን የሚል አካውንት ያለውም አለ። ፊዳከ ሰላም ጀማዓው፣ እስኪ ሰላም ናችሁ? እንዴት ናችሁ? ሰላም ሰላም የገባሁት እኮ ሰላም፣ እንዴት ናችሁ? እስኪ አንድ ጥያቄ ነበረኝና አልመለስልኝ ስላሉ ምናልባት የምታውቀው መረጃ ካለ አንተም እንትን እንድትል
ስለ ቁርአንና ስለ አላህ ስለ ጅብሪል እስኪ የምታውቀው ነገር ካለ አንድ ቀን ወይንም በመቼ ሰዓት አሁን እንትን እንዳትሉ። በቁርአን ምን ጅብሪል እንዴት ብሎ እንደተቀበለው ከአላህ ሱብሓነሁ ወተዓላ አይታወቅም። እሱ አይታወቅም። በአካል ሂዶ አላህ ጋር ተገናኝቶ ነው ወይንስ ኡስታዞችን ብጠይቃቸው መልስ አላገኘሁም እና ምናልባት የምታውቀው ኢንፎርሜሽን ካለ የምታውቁ ሙስሊሙን ካሉ እስኪ አስረዱኝ። እስኪ ሌላዎቹ እያስወጡኝ ነው። እንግዲህ ቅርቢቱ ሰማይ ያወረደው ከዛ በኋላ አላህ ደግሞ እንትና ወደ ቅርቢቱ ሰማይ ያወረደው ከዛ ወዲያ ወደ 23 ዓመት ያህል ጅብሪል ወደ ምድር አመላለሰው የሚል አለ። ቅርቢቱ ሰማይ ጋር ድረስ አወረደው ከዛ በኋላ አመላለሰው የሚል የለም። ሽታውም የለም እንደዛ የሚል እንደዛ ይታመናል። በሌሊቱል ቀድርን ታውቃለህ? ሌሊቱል ቀድር ላይ እዛ ድረስ ቅርቢቱ ሰማይ ጋር አወረደው። ከዛ በኋላ ከዛ ወደ ታች ደግሞ ጅብሪል በየእንትኑ እየቀነሰ ያመጣል ማለት እየበጠነ እንትን እያለ ከዛች ላይ ያመጣል። በምንድን ነው ያወረደ? የተጻፈ ነው ቅርቢቱ ሰማይ ድረስ ያመጣው ወይንም ምንድን ነው ያመጣው? እሺ ጅብሪል እስከዛ ይዞት ከዛ ድረስ እንዴት ብሎ አመጣው? ወደ ሰማይ ድረስ እንዴት ብሎ አላህ አወረደው? እሱን አናውቅም። ሁለተኛ ስንተኛ ሰማይ ነው ያልከው? ቅርቢቱ ሰማይ ማለት አንደኛይቱ ሰማይ ናት። እንዴት ከሰባተኛ ሰማይ አንደኛ ሰማይ ድረስ መጣ? ቅርቢቱ ድረስ ማለት አርዲ ቅርቢቱ ሰማይ ድረስ ይሄ ቤተል ኢዛ የሚባለው ማለት ነው። ወይንም ሙስሊሞች ልክ ሳውዲ ካለው ካባ ትይዩ ወደ ላይ ሶስተኛው ሰማይ ላይ ወይንም ቅርቢቱ ሰማይ ላይ ሌላ ካባ አለ ብለው ያስባሉ ሙስሊሞች። እዛ ጋር ነው ወረደ ቁርአን ብሎ የሚያስቡትና እንዲያውም ፕሮሰሱ እንዴት ነው መሰለ መሐመድ፣ አላህ መጀመሪያ ሰሌዳ ላይ አስቀምጦት ነበር ይሄንን ቁርአን ላህል ማፉዝ የሚባለው ማለት ነው። ይሄ ጥብቁ ሰሌዳ ወይንም ኡማል ኪታብ ብለው ሙስሊሞች የሚሉት እዛ ሰሌዳ ላይ ነበር። ይሄ ያልተፈጠረው ያላህ ቃል እንግዲህ እንዴት ሆኖ ሰሌዳ ላይ እንደነበረም እግዚአብሔር ያውቅ። ይሄ ሰሌዳ ያልተፈጠረ ነው ሰሌዳው ወይንስ የተፈጠረ ነው የሚል ጥያቄ ያነሳል። ምክንያቱም የት ነበረ ቃሉ ታዲያ ሰሌዳው ከመፈጠሩ በፊት የሚል አለ። ለማንኛውም ከዚህ ሰሌዳ ላይ ነው ከዚህ ሰሌዳ ላይ ምንድነው ሁሉም ቃሉ እዚህ ሰሌዳ ላይ ነበር። ከዛ ቀጥታ በአንድ ሌሊት ለይለቱል ቀድር ላይ ቤተል ኢዛ የሚባለው ቦታ ላይ መጣ ይላል። እንዴት ነው የመጣው? ጅብሪል ነው ይዞት የመጣው፣ በራሱ ነው የመጣው። ብዙ ዲቴል የለም። አንዳንዶች ጅብሪል ላይ ያመጣው ይላሉ። ግን እንዴት ሆኖ ነው ይዞት የመጣው የሚባለው ነገር እሱ ላይ ማብራሪያ የለም። አላሁ አለም ነው መልሱ እሱ ላይ። ከዛ በኋላ ግን ከቤተል ኢዛ የሚባለው ቦታ ላይ እዛ ሌላ ሰሌዳ ይኑር አየር ላይ ይሁን ቃሉ እሱም አላሁ አለም ነው አይታወቅም። ከዛ ከቅርቢቱ ሰማይ ግን ለመሐመድ ደግሞ በረመዳን ቀን በሰኞ ቀን የመጀመሪያው መገለጥ ኢቅራ ቢስመ ረቢክም ነው እንደዚህ የሚለውን ይዞ እሱን ይዞ መጣ። ከዛ ለ23 ዓመት ከዛ ከቤተል ኢዛ እያመላለሰ ያመጣለት ነበር ነው የእስልምና አስተምህሮ። ግን ያው ይሄ ቤተ ኢዛ ዛዳ እዛስ ማን እንትን አለው? ማን አስቀመጥ? እዛ ሰሌዳ አለ ወይ ደብተር አለ ወይ አይታወቅም። ሰሌዳውም ፍጡር ነው ወይንስ ምንድን ነው? እንዴት ብሎ ፍጡር ጋር ተገናኝቶ እንዴት የቁርአን የመጣበት መንገድ ለማወቅ ስለፈለኩ ነው። ይቅርታ እንትናችሁን እንትን አልኩባችሁ፣ ሰዓታችሁን እንዳልገልባችሁ። አሉ አንዳንድ ሐዲሶች አሉ። በወርቅ የተለበጠ መጽሐፍ ነው ይዞ መጣው። ሐዲሶችን እንትን ካሉ ሐዲሶችን ሸር አድርግልኝ የምትችላቸው ነገር ካሉ። ማፉዝና ቁርአን ምን አገናኝ? ማፉዝ እኮ አልወረደም። አይ እኮ ላህ ማፉዝ ላይ ነው መጀመሪያ የነበረው። ከሱ ግን አይደለም። እኔ ጥያቄ አሁን ምሳሌ አላህ Subhanahu Wa Ta'ala ቁርአንን ፍጡራን ጋር ተገናኝቶ ነው ወይንስ በሌሊቱል ቀድር ምክንያት ነው? ያን ሌሊቱል ቀድር ደግሞ ገባ አላሁ አለም ነው መልሱ። እሱ አይታወቅም። አላሁ አለም ነው። እንዴት አድርጎ ነው ለጅብሪል የሰጠው? እንዴት ሆኖ ነው ከጥብቁ ሰሌዳ ላይ ይገኛሉ ሐዲሶቹ? ይሄ ተፍሲር
ተፍሲራቶች ላይ ታገኘዋለህ ሲያብራሩ እንዴት አወራረዱን ተፍሲራቶች ላይ ታገኛለህ። ሱራ ስንት ነበረ? ወይ ይሄ ባንድ ስለማነሳባቸው ሙረጃአቱን የሚሰጡ ሱራ 2 ሱራ 17 105 እስከ 106 የእነሱ ተፍሲር ተመልከታቸው። አሁን እፎ እየጠቀሰልህን ሱረቱል በቀራን እና ሱረቱል ኢስራን ተፍሲሮቹን ተመልከታቸው። እዛ ላይ አለ ይሄ ከላህ ማፉዝ እንዴት ወደ በተል ኢዛ እንደወረደ የሚያብራራበት ማለት ነው። ዲቴይሉን ግን አይነግርህም፣ ያው አይታወቅም። ሌላው በፓራሹት ነው የሚልሃል ከታች። እሺ ሙሐመድ አንዴ ይቅርታ አድርግልኝና ማለት ነው ኡስታዞች አልመልስም ብሎ ነው ይሄን ጥያቄ። ስለዛ አይደለም ስለ ቢላል ሀበሽ ጠይቄ ራሱ መልስ አላገኘሁም ትላለህ እንዴ? መስጊድ ግባና ጠይቅ። መልስ አላገኘሁም አትበል፣ ታገኛለህ መልስ። ዝም ብለህ ታወራለህ እንዴ እዚህ ጋር? አንተ ልጠይቅ አትበለኝ። እኔ ቁርአን አልቀራሁም ኡስታዞች አልመለሰልኝም አይደለም። አንተ ልጠይቅህ እሺ አይደለም አትበለኝ። እኔ ለምሳሌ ቁርአን ላልቀራ ኡስታዝ ላልሆን እችላለሁ። ነገር ግን ኡስታዞችን መስጊድ ገብተህ ጠይቀህ በፍጹም አልመልስልህም አይሉህም ይሄን ጥያቄ ማለት ነው። خلاص እነዛን መልስልኝ አሉ። ምናልባት የሚገኝበትን ቦታ ለማወቅ አይመልሱም። መልስልኝ። እኔ እኮ አንተንም ጥያቄ ነው አዝም ያላችሁ ታላችሁ እኮ እኔ ራሴ ያላወቅኩትን ነገር እንደዚህ ነው ብዬ ለምን መልስልሃለሁ? ኡስታዞች እንደሚመልሱልህ እኔ እርግጠኛ ነኝ። ሐመላሴ ላይ ትቆማ ዛሬ አንተ ቤት አልመጣሁ። ዛሬ ሐመላሴ ላይ ለምን ትቆማለህ? እኔ ቤት እኮ አልመጣም። ነገር ግን የዋለውን ነገር አጠይቀው እኮ ጠየቅኩ ለማለት ነው። ምን አገባና ነው ዛሬ አንተ ሐኔ ላይ እንትን የምትፎገለው ዛሬ አዛው እነሱ ጠየቁት፣ እነሱ መልሰውልኛል። በቃ እውቀት ለማግኘት ነው የገባሁት እኮ ሙስሊም ነን። አልሐምዱሊላህ ረብል ዓለሚን አልሐምዱሊላህ ረብል ዓለሚን ተወለ። ታዲያ ይሄን ጥያቄ ጠይቀን ኡስታዝ አልመልስም አለ ይሄን ጥያቄ። አዎ እንኳን ስለዛ አይደለም ስለ ቢላል ሀበሽ እንኳን ስለ ቢላል ሀበሽ ጠይቄ አልተመለሰልኝም። አስወጥቶኛል። እሱም አስወጥቶኛል። ብሎክ ብሎኛል። እናንተ ወጣዝጉ ብሎኬን አስፈታልኝ ልጠይቀው። በቃ እሺ መልስ ካገኘህ እዚህ ጋር ጠይቅሽ። ጥሩ ነው። በቃ ለአንተ ጥሩ ነው። እንደሚያወጡት መረጃዎችን ለማግኘት እሱ ምንም አያውቅም። በቃ ይቅርታ አድርግልኝ። ከተመለሰልህ ጠይቅ። እዚህ ጋር ትችላለህ አብዱ። እሱ ምንም አያውቅም እኮ እኔ የሚገኙበትን ቦታ ነው አይደለም እንዴ? እኔ ጠየቅኩት እኮ የሚገኙበትን ቦታ ነው። አንተ ምን በቃ ከተመለሰልህ ጠይቅ አልኩህ እኮ። ነገር ግን ዝም ብለህ እንደዚህ አልተመለሰልኝም ምናምን አትበል። ይመለስልሃል። ግባና ጠይቀው። እሱ ጋር እኔ ራሴ ሄጄ አንተ ሲገስ ይልክልሃለሁ። እሺ በውስጥ ላይ ጥያቄ መልስ ነገሩና እስቲ አብዱ እኔ ጋር አገናኘኝ እኮ አገናኛለሁ። ችግር የለውም። እሱ ጋር እኔ ራሴ ላይቭ ገብቼ ከዛ ገስ ይልክልሃለሁ። ከዛ ጠይቀዋለሁ። እሱ ተረት የሚያውቁት ነው የሚሸውደው እንጂ ምንም አያውቅም። ዝም በል እባክህ። ተረት አትበል። የምንም ተረት የለም። አንተ ራስህ ስምህን ቀይረህ መጥተህ እዚህ ጋር ታወራለህ እንዴ? ኧረ እባክህ እስቲ አንድ ጥያቄ። አርካኑ እስላም ስንት ነው? አርካኑ እስላም ስንት ነው? አርካኑ እስላም ስንት ነው? 5 ነው። አርካኑ እስላም ስንት ነው? የሚያውቅ ሰው ሄደህ ጠይቅ ያልኩህ እኮ ለዚህ ነው። ገብቶሃል? ነገር ግን እዚህ ጋር ያልሆነ ነገር ስምህን ቀይረህ መጥተህ ለማውራት ሞክር። እስቲ አንድ ጥያቄ የምጠይቀን ትመልሳለህ? እሺ በቃ የገባበት ቦታ ጠይቅና ይመለስልህ። ከዛ ደግሞ መልሰን አግኝተህ ትወጣለህ። ከዛ ደግሞ እኔ ለገባሁት ነገር እኔ ራሴ እጠይቃለሁ። ሄድና ተረት እሱ ጋር ተማሪ ሄደህ ተረት በቃ ጥያቄ ከተመለሰልህ በኋላ እኔ አወራለሁ። እኔ በቃ ቀጥል ወደ ፕሮግራም አይመለስም። ምንድነው ጨለማ የሚታየኝ? ባይዘው እኔ የሁላችሁም ጨለማ የምትታዩኝ ያ ወይ አንድ ፊዳ ከሚል ብቻ ነው አንድ አካውንት የሚታየኝ። ምን እየተካሄደ እንደሆነ ማለት ለእህታችን እንልቀቅላትና እህታችን ደግሞ ከኛ የተሻለ እውቀት ምናልባት ሊኖራት ስለሚችል አንዴ እንትን ባሉ የኔ ይታያችኋለሁ ወይም ኖርማል ነው እኛ ጋር። ኦኬ ወጥቼ ልመለስ። እሺ አንዴ ቀጥሉ፣ አትረባበሹ። የፊዳ ከሚል አካውንት ብቻ ነው የሚታየኝ። የሁሉም ጨለማ ነው። ችግር የለውም። ወጥተህ ተመለስ። በማታውቂው ወይም ደግሞ በሌለ መጽሐፍ ነው መኝ እያለሽ ያለው ማለት ነው። ተቀላቅሏል ብለሽ የምታምኚ ከሆነ እውነተኛው መጽሐፍ አለ ብለሽ ታምኛለሽ ወይስ የለም?
ቁርአን ነው ያለው እውነተኛ መጽሐፍ። ኦኬ፣ እውነተኞቹ መጽሐፍቶች ከዛ በፊት የነበሩት የሉም ማለት ነው። አልሆነ ነገር ገብቶበታል። ሊቃውንቶች ያኔ ትክክል ያልሆነ ነገር ጨማምረውበታል። ስለዚህ እያልሽን ያለሽው ግማሹ ተበርዟል፣ ግማሹ ነው እውነቱ እያልሽን ነው? አዎ ትክክለኛ ነገር አሁን ከቁርአን በፊት ያለው መጽሐፍ አንዳንድ ትክክለኛ ነገር ሊኖረው ይችላል። ነገር ግን ደግሞ አብዛኛውን ደግሞ ይበልጥ እየተበላሸ እንደመጣ ነው እኔ እስከማውቀው ድረስ ማለት ነው። ኦኬ፣ ይሄን ያልሽው አንቺ ነሽ? አላህ ነው ያለው ማለት ያው እኔ እውቀቱ ብዙም የለኝም። ያው ግን ያው እንደሰማሁት ከሆነ ያኔ መጽሐፍ አልሆነ ነገር እንደሚገባበት እንደሚቀላቀል ያኔ ትክክል ያልሆነ ነገር እንደዚህ ብለው የሚያምኑትን እንደዚህ ብለሽ በማመንሽ ገሃነም ትገቢያለሽ። አላህ እንዳለው ከሆነ ላሳይሽ ምንም ታሳይ። ግማሹ ከፈልሽው። አሁን ግማሹ እውነት ነው፣ ግማሹ ስህተት ነው። which means በእውነቱ ታምኛለሽ፣ በስህተቱ ደግሞ አታምኝም አይደለ? ከፋፈልሽው። ገብቶበታል። ኑርዬ ቆይ፣ እውነት አለው ውሸትም አለው እያልሽን ነው። ደባልቀውታል። እውነት የሆነውን ትክክል ነው ያለሽ፣ ሐሰት የሆነውን አትቀበይም ማለት ነው አይደለ? አይዋ ሊቃውንቶቹ ቄሶቹ የሚባሉት አልሆነ ነገር አስገብተዋል። ጎበዝ። አንቺ እንደዚህ በማለትሽ አላህ ደግሞ እንደዚህ ይልሻል። ሱረቱ በቀራ 285 ነው መስ 285 ኦኬ፣ ምን ይልሻል መሰለሽ አገሬ፣ በመጽሐፉ ከፊልን ታምናላችሁን? በከፊሉም ትክዳላችሁን? ከእናንተ ይህንን የሚሰራ ሰው ቅጣት በቅርቢቱ ህይወት። ቆይ ፕሊስ ድጋምና አንብበው አገሬ፣ ይሰማሻል? አንብቤው እስቲ ምን ይላል? ምን ይላል? አንብቤው ራስህ አንብበው። አይታየኝም። ድምፅሽ በጣም ደስ ይላል። ድምፅሽ ደስ ይላል። በአንቺ ይነበብ። ምንድን ነው የማነበው? አንተ ብታነበው እኮ ያኔ ምንም አይልም። እሺ በመጽሐፉ ከፊልን እናንተ ቆይ ከላይ ከዚያም እናንተ ከነዚያ ነፍሶቻችሁን የምትገድሉ ከእናንተም የሆኑ ጭፍሮች በኃጢአታቸው በበደላቸው በእነርሱ ላይ የምትረዱ ስትሆኑ ከአገሮቻቸው የምታወጡ ምርኮኞችም ሆነው ቢመጧችሁ የምትበዡ ናችሁ። እርሱን ማውጣት በእናንተ ላይ የተከለከለ ነው። አሁን በደንብ አስተውይ። በመጽሐፉ ከፊል ታምናላችሁን? በመጽሐፉ ከፊል ታምኛለሽ? አሁን አንተ በተበረዘው ያኔ በተቀላቀለ ሙሉ ነው የምታምኘው? ከፊል ነው የምታምኘው? ሙሉ እንዴት አምናለሁ? ስለዚህ ከፊል ነው የምታምኘው ማለት ነው። በከፊሉ ነው የምታምኘው ማለት ነው። አዎ ፈጣሪ የተበረዘ ጎበዝ። ስለዚህ ተበርዟል ማለት እውነት ውስጥ ውሸት ገብቶበታል ነው፣ ተቀይጧል አይደለ? ምን ይላል? በመጽሐፉ ከፊል ታምናላችሁን? አዎ ከፊሉን ነው ማምነው ብላለች። እናመሰግናለን። በከፊሉ ትክዳላችሁ፣ ከፊሉን ደግሞ አታምኝም አይደለ? አይደለ? ጎበዝ። በከፊሉ በዛ በመጽሐፉ ላይ ምን አለች? ከፊሉን አምናለሁ፣ ከፊሉን እክደዋለሁ አላምንም እያለች ነው። ከእናንተም ይህንን የሚሰራ ምን ከፊል የሚያምን ከፊል የሚክድ ከእናንተም ይህንን የሚሰራ ስራው ቅጣት በቅርቢቱ ህይወት ውርደት እንጂ ሌላ አይደለም ይልሻል። ምን በማድረግሽ? ከፊል በማመንሽ ከፊል በመካድሽ፣ ይሄን በማድረግሽ ትዋረጃለሽ። በትንሣኤ ቀንም ወደ ብርቱ ቅጣት ይመለሳሉ ይላል። በከፊል የሚያምኑ በከፊል የሚክዱ ተበርዘዋል ብለሽ ምትይ ከሆነ ይህም በማለትሽ በዚህ ህይወት ውርደትን አከናንብሻለሁ፣ በትንሣኤ ቀን ደግሞ ጋነም ሸልምሻለሁ ይላል አላህ። ማን ነው የሚያናገረው? ከፊል የሚያምኑትን ከፊል የሚክዱትን።
እኮ ማን ነው የሚያናገረው? ከሙስሊሞች ነው ወይስ ከፊል መጽሐፉን የሚያምኑትን ከፊል የሚክዱትን? እኮ ማንን ነው? እኮ ማን እኛ ነው እያናገረ ያለው ወይስ ከሃዲዎችን? ያኔ አይሁድና ክርስቲያኖች? አላህ ያወረደውን መጽሐፍ በከፊል የሚያምኑ በከፊል የሚክዱትን እኮ ማንን ነው ያናገረው? ይሄ እኮ ሙስሊምና ክርስቲያን የብቻ መቼም ይለያል። እርሳችን አላህ ባወረደው መጽሐፍ አዳምጪ። አላህ ባወረደው መጽሐፍ በከፊል አምነው በከፊል የሚክዱትን እኮ ነው እኮ ያልኩ ያለሁት። እንደዚህ ያላቸው ማንን ነው? ሙስሊሞችን ነው ወይስ ክርስቲያኖችን? የአላህን መጽሐፍ በከፊል አምነው በከፊል የሚክዱትን እኮ ልክ ናት እኮ እሷ። ጥያቄው አንዴ እዚህ ጋር አቋርጥ። ማን ናቸው የተባሉት? አዳም ማናቸው የሚሆኑ? ምክንያቱም በመጽሐፉ ከፊል ታምናላችሁ፣ ከፊል ትክዳላችሁ። ስለዚህ እነኚህ ከፊል አምነው ከፊል ከካዱ ምንድን ነው የሚሆኑት? እኮ እየነገርኩህ እኮ ነው ወንድሜ። እኮ ከፊል የሚባሉት እና እኛ ሙስሊሞችን ነው የሚያናገረው ወይስ ክርስቲያኖችን ነው የሚያናገረው እያልኩህ እኮ ነው። ልስማማለሽ። ማንኛውም ቆይ ልስማማለሽ ደስ ክርስቲያኖች ይመቹሻል ወይንስ አይሁዶች ወይንስ ሙስሊሞች? የትኞቹን ብዬ አርጊው ላርግሽ? የትኛው ላይ አርጊው ላርግሽ? የትኞቹን ብልሽ ትስማሚያለሽ? ለአንቺ አርጉመንት የሚመችሽን እንደዚህዎቹ ከሆነ እኛን አይመለከትም የምትይውን አንቺ ምረጪ። ነገርኩህ እኮ መጽሐፉ እያናገረ ያለው ማን ነው? በከፊሉ ታምናላችሁ በከፊሉ ትክዳላችሁ ብሎ ጥያቄ ነው እያቀረበ ያለው አይደል እንዴ? የሚጠይቃቸው ሰዎች እነማን ናቸው? ሙስሊሞችን ነው ወይስ ካፊሮችን? ይሄ እኮ ነብዩ ራሱ ካፊሮችን ስትይ ለምሳሌ ካፊሮች ስትይ የመጽሐፉ ሰዎች ያልሆኑትን ነው? ጣዖታውያንን እያልሽ ነው? ከቁርአን ያኔ በፊት በነበረው መጽሐፍ ያኔ ከቁርአን ሁሉ ባላህ የማያምኑ ባላህ ማያምኑማ ከሆነ በመጀመሪያውኑ በከፊሉ መጽሐፍ አያምኑም። እህታችን ከነ በመጽሐፍቶቹ አያምኑ፣ አይመለከታቸው። ታው እንጂ እየተመሩበት ከሆነ መጽሐፍ ኦኬ። ስለዚህ ክርስቲያኖችን ነው ብለሽ ነው የምትስማሚው? ክርስቲያኖችን ብለሽ አርጊው ታርጊኛለህ? እኔ ለምን ጠይቀኛለህ? አንተ ጥያቄ ጠይቀኛል። እኔ ደግሞ እነማን ናቸው እያልኩ አንተን እየጠየኩ ነው። አንተ አንቺ የሚረዳሽን አርጉመንት ምረጭ አልኩሽ እኮ። እኔ እኮ እንትን አድቫንቴጅ ሰጠሁሽ እኮ። የፈለግሽውን ምረጪ። ከዛ ወዲያ ዛሬ ልወያይሽ አልኩሽ። አንተ እኮ ጥያቄ የጠየከኝን ደግሞ እኔ ግልጽ ስላልሆነልኝ ወደ አንተው ጥያቄውን መለስኩት። እነማን ናቸው አልኩ። አንተ ኦኬ፣ አንቺንም ይመለከታል። ኦኬ፣ በአላህ መጽሐፍት ላይ ሁሉም ሰው እንዲያምኑ ተሰጥቷል፣ ተደንግጓል አይደለ? በቁርአን አዎ፣ አይዋ ስለዚህ ቆይ አትሂድ ቆይ። በአላህ መጽሐፍት ላይ ሁሉም እንዲያምኑ ከተፈረደ በኋላ ክርስቲያንም በዩ አይሁድም በዩ ሙስሊምም በዩ የሚከፍል ከሆነ በከፊሉ አምናለሁ በከፊሉ አላምንም ካለ ምንድን ነው የሚሆነው? በምንድር ይዋረዳል። በገነት አይሚን በትንሣኤ ቀን ደግሞ እቀጠዋለሁ፣ ገሃነም ቀጠዋለሁ ነው አይደለ? በከፊሉ የሚያምን በከፊሉ የሚክድ ያልከውን የቅድሙን አንቀጽ። ምክንያቱም አንቺ ምን እያልሽ ነው አሁን? በኢንጅል በከፊሉ ነው ማምነው፣ በተውራት በከፊል ነው ማምነው፣ ተበርዟል እያልሽ ነው። አንቺን ብቻ አለ የሚመለከተውታችን ሳይሆን ያኔ አሁን ለምሳሌ በእናንተ በመጽሐፍ ቅዱስ ከመቶ 2% ባምንበት እኮ እንደዛ ከሆነ ደግሞ ችግር የለውም። በከፊሉ ትክጃለሽ፣ በከፊሉ ታምኛለሽ ማለት የተወሰነውን ታምኛለሽ፣ የተወሰነውን ትክጅዋለሽ ነው። ስለዚህ ምን እያልሽ ነው? አላ ደግሞ አዋርድሻለሁ፣ ወራዳ አደርግሻለሁ ነው እያልሻለሁ። አይሁዶችን ብትይ ደግሞ አይሁዶችንም ይህንን ቻሌንጅ ካደረጋቸው በመጽሐፍ ቅዱስ በከፊሉ በማመን በከፊሉ ባለማመን ነው ይሄን ይቀጠኝ። እስኪ መጽሐፍ ቅዱስ ለመሆኑ ያኔ ማስረጃስ? መጽሐፍ ቅዱስም ሆነ እሺ፣ በመጽሐፉ ከፊል ታምናላችሁ በከፊሉም ትክዳላችሁ ሲል ምን እያለ ነው ማለት? ያኔ አሁን ዝማን ነው እያናገራል ያለው ብዬ በከፊሉ ነቢያቶች የሚገሉት ጭፍሮቹ እነማን ናቸው? የምን ነቢያት? ነቢያቶችን ትገላላችሁ፣ ጭፍሮች የተባሉት እነማን ናቸው? ሁለት ጭፍሮች ላይ ነው መጽሐፍ የወረደው አይደለ?
ሁለቱ ጭፍሮች ላይ መጽሐፍ ወርዷል። ነብይ ሆነው የመጡት ያኔ ይገደላሉ። ነብይ ሆነው የመጡት ማንኛውም ነብይ ያኔ ይሰቃያሉ፣ ያሰቃዩዋቸዋል። ማንኛውም እኮ ስለዚህ ስለነማን እያወራ ነው? ስለቀደሙት እያወራ ነው ማለት ነው። ስለቀደሙት ሰዎች እያወራ ነው አይደለ? ስለዚህ ስለቀደሙት ከሆነ ደግሞ ተውራትና ኢንጂልን ይመለከታል ማለት ነው። ስለዚህ መጽሐፉ በከፊል ታምናላችሁ፣ በከፊል ትክዳላችሁ ሲል ተውራትና ኢንጂልን ነው ማለት ነው። ስለዚህ ለእነኛ የተነገረው አንቺንም ይመለከትሻል። ምክንያቱም ከፊል አምነሽ ከፊል መካዳችን። ምክንያቱም ተውራትና ኢንጂል እስከ መሐመድ ድረስ ስላለ ሰዎቹን ራሱ ቢል አንቺን እንኳን ባይል በደንብ አስተውይ። መረጃ ያልኩሽ ለዚህ ነው፣ አንቺ ላይ ስለማመጣብሽ ማለት ነው። ሰዎቹ አይሁዶችንና ክርስቲያኖችን እንኳን ቢል ከፊል አምናችኋል፣ ከፊል ክዳችኋል ብሎ የሚወቅሳቸው ከሆነ አንቺ ደግሞ ምን ተብለሻል መሰለሽ? አንድ ሳትለይ መኝበት ተብለሻል። በቀራ 136ን ክፈትላት። በነቢያቶቹ መጽሐፍት ምንም ሳትለይ እንድታምኝ ስለታዘሽ ከፊል አደርጋለሁ ብትይ ይሄንኛው ይዝሻል ማለት ነው። ሎክ በአላህና ወደኛ በተወረደው በደንብ አስተውይ። በአላህና ወደኛ በተወረደው ቁርአን ማለት ነው ወደ ኢብራሂም፣ ወደ ኢስማኤል፣ ወደ ኢስሐቅም፣ ወደ ያዕቆብና ወደ ነገዶቹም በተወረደው በዚያም ሙሳና ኢሳ በተሰጡት በዚያም ነቢያት ሁሉ ከጌታቸው በተሰጡት ከነርሱ በአንድም በደንብ አስተውይ፣ ከነሱ አንድም በደንብ አስተውይ፣ ከነሱ በሉ ይላል። ስለዚህ ቁርአንሽን ከነኛ ከኢሳ መጽሐፍት ጋር ከሙሳ መጽሐፍቶች ጋር ከሌሎቹም ጋር ሳንለይ አመን በይ። እንከፍላለን ካልሽ ትጠየቂያለሽ በዚህ አርጉመንት መሰረት። ምክንያቱም እዛኛው ላይ መልሳት አሁን ምን እያለ ነው? እዛ ጋር ደግሞ ክፍልፍል የሚያደርጉትን ምን አደርጋቸዋለሁ እያለ ነው። በምድር አዋርዳችኋለሁ፣ ከትንሣኤ በኋላ ደግሞ ጋነም ከታችኋለሁ እያለ ስለሆነ አይሁዶችንም ብትይ አንቺንም ብትይ ይመለከትሻል። አላህ ስላወረደው መከፋፈል ስለማች